ይሄኛው ባለፈው የተነሳው እንትን እውነተኛው መጥቷልና ክርስቲያን እንደሆነ ላረጋግጥሎት በዚህ አጋጣሚ እና ባለፈው ጥያቄ እውነተኛው አለክ። ሰላም ላንተ ይሁን። አሎ ሰላም ነው በጃ እንዴት ነህ? አሎ የት ጠፋክ? አሎ እግዚአብሔር ይመስገን። እሺ ኦርቶዶክስ ለመሆንክ የምስክርነት ቃል ስጠንና ከአባ ዮናስ ጋር ትቀጥላላችሁ። የሆነ ቪዲዮ ሲዘዋወር አየውና ኢሪያ ነው እውነተኛው ምናምን ብሎ ሲልስ ቪዲዮ አየው። አይደለም እንትን ነው ተሳስተው ነው እኛ ነገርናቸዋል። ግን አንተ ሙስሊም እንዳልሆንክ ላይክ አላህን አምላክ ብለህ እንደማታምን በነብዩ መሐመድ ነብይነት እንደማታምን ክርስቶስ ተሰቅሎ እንዳዳነ ኦርቶዶክስ እንደሆንክ በቃ የምስክርነት ቃል ስጣቸው እንዲያምኑ ስለፈለኩ። ኦኬ እኔ በቁርአንም ይሁን በመሐመድ አላምንም። ብዙ ጊዜ እዚህ እንደውም ተሟግተናል። ስለዚህ የማላምንበትን ምክንያትም ተናግሬያለሁ። ምክንያቱም ቁርአንንና አንድ መሐመድን ብቻ ማመን አልችልም። ብዙ ነቢያትና ሐዋርያት የጻፉት እያለ እንዴት አንድ መሐመድን ብቻ አምኖ አላህ አንድ አካል አንድ አምላክ ነው ብሎ ማመን ይቻላል ብዬ እንደውም ወግቻለሁ እዚህ። ስለዚህ እኔ ሙስሊም አይደለሁም። እኔ ሶስት አካል አንድ አምላክ የሆነው ሶስት አካል አንድ አምላክ መጠየቅ ይችላል። እውነተኛው የሐሳቤን እሺ ከፈቀድክልኝ ልጠይቅህ ለምን እንደጠረጠርኩኝ። ትችላለህ፣ ጠይቅ። ይሰማል? እሺ ከተሰማው በመጀመሪያ ተሳስቼ ከሆነ ከተሳስቼ ከሆነ ይቅርታ ጠይቃለሁ። እዚህ ባሉት ወደ 150 የሚጠጉ ሰዎች ፊት ይቅርታ ጠይቃለሁ። ነገር ግን የሚገቡትን ኦርቶዶክሳውያን ወይንም ክርስቲያኖች አንተ ራስህ አንዱ ሞጋች ነህ። ምክንያቱም አንተ ነው ከፊት የሚያሰልፉ ማለት አንደኛ እነሱ ቤት ነው ያለው። እርግጥ እንዳልከው ሌላ ፊሎሶፊ ወይንም እንትን ሊኖርህ ይችላል። ቢሆንም ግን አንተን ከፊት አድርገው ሳይ እንደ አንድ ግለሰብ በኔ ቦታ ሆነ ብታየው ማለት ነው ትገባለህ። አንደኛ ለረጅም ሰዓት ያስቀምጠዋል። ሁለተኛ ነገር ደግሞ እስቲ እሱ ጋር አውሩ ብሎ ወደ አንተ ያሰናብቷቸዋል ማለት እኔንም ጨምረው ማለት ነው። ስለዚህ በዛን ሰዓት ይህ ሰው በክርስቲያን ወይንም በኦርቶዶክስ ማሊያ ለሙስሊም የሚጫወት ቤሪያ ነው ብዬ እንዳስብ ሆንኩኝ። ደግሞ ድምጻችሁ ወይ የኔ ጆሮ ከሆነ አላውቅም ተመሳሰለብኝ እና ደግሞ አንዴ ቤሪያ ቪዲዮ ከፍቶ አሳይቶኝ ነበር የጸሎት መጽሐፍ ምናምን ማለት ነው። አንተም እንዳጋጣሚ የጸሎት መጽሐፍ ከፍተህ ስታሳይ የነበረው እንትን የሆነ ያየዋቸው መጽሐፎች ሁሉ አንድ አይነት ሆኑብኝ። ከዛ አንፃር ቤሪያ ነው ብዬ እንዳስብ ሆንኩኝ እና መሰረታዊ ምክንያት አሁንም እንድትይዝልኝ ፈልገው ከገባህ በኋላ የምትሞግተው ሙስሊሞቹን ሳይሆን በብዛት ማለት በተለይ ክርስቲያኖቹን በመሆኑ በዚህ ምክንያት ቤሪያ ነው ብዬ እንዳስብ ሆንኩኝ። የድምጽ መመሳሰልና ሙግትህ ክርስቲያኖች ጋር በመሆኑ ኦኬ ይኸውልህ ምን መሰለክ ሙስሊሞቹ በትክክል ያስተናግዱሃል። እኔ አሁን ሶስት አካል አንድ አምላክ የሆነውን አምላክ ነው የማመልከው። በአካል ሶስት በባህሪ በብህልውና አንድ አምላክ የሆነውን ነው የማመልከው። ግን ሶስት አካል ስል ሶስቱ አካሎች አምላክ ስለሆኑ ሶስቱ አምላኮች ብዬ ደግሞ አምናለሁ። አሁን ይህንን ሶስት አምላኮች አሉ በአካል ስጠየቅ ሶስት አምላኮች አሉ ብዬ ስናገር ይህንን ያልጣማቸው ኦርቶዶክሶች ያሬድን በለው ዮባን በለው ይሄ ማን ነው በቃ ታዋቂ የምትለው በሙሉ አያስገባኝም። ብሎክ አድርጎኛል። ገባ? ለምን አያውቅም? ስላሴን በትክክል ስለማያውቅ የሚያመልከውን አምላክ ስለማያውቅ ክርስቶፎረስን በለው አንዴ ክርስቶፎረስ ራሱ ከስር ሙስሊም ነው ብለው ጽፈውለት ሙስሊም ነው ተብያለሁ ብሎ አወረደኝ። ገባ? የሚያመልከውን አምላክ አያውቅም ሊቅ የሚባለው ራሱ። ስለዚህ ከክርስቲያኖች መንደር አያስገቡኝም። ስለዚህ ያለህ እድል ምንድነው? ትክክለኛውን አምላክ ሙስሊሞች ቤት ገብተን እንሰብካለን። ሲጀመር ስብከት ላላመኑት ነው። አንደኛ ይሄን ወቅ እንጂ እዛው አውደ ምሕረት ላይ ቁጭ ብለህ ያመኑትን አይደለም ሰብከው።
ያላመኑትን ነው የምሰብከው ትክክለኛ ስብከት። ስለዚህ ሙስሊሞችን ወደ ክርስትና ኑ ለማለት ነው የምሰብከው። ግን አንድ ክርስቲያን መጥቶ ትክክለኛው የክርስቲያን አምላክ ሶስት አምላክ የለም በክርስትና ሃይማኖት ሲለኝ ተሳስተሃል። ትክክለኛው የክርስቲያኖች አምላክ ሶስት አምላክ ነው። በአካል ሶስት አምላክ አለ። በስልጣኑ ነው። በስልጣናቸው ግን አንድ ስለሆነ የሶስቱም ባህሪያቸው አንድ ስለሆነ አንድ አምላክ የምንለው ባህሪያቸውን ነው፣ ስልጣናቸውን ነው አንድ አምላክ የምንለው። አካላቸውን ስንቆጥር ግን ሶስት አምላክ አለ የሚለውን ነው ማስረዳው። ይሄንን በትክክል ሳላስረዳው ወደ ክርስትና ና ብለው ሳይገባው አይመጣም። ከዛ ይሄንን ሊያደናቁር የሚመጣ ክርስቲያን ካለ ልክ አይደለም እለዋለሁ እንጂ ኦርቶዶክስ አይደለም ደግሞ አይደለም። እኔ አብዛኛው ግን አይተህ ከሆነ ኦርቶዶክስ አይደለም ይላል። ይበል እኔ አይደንቀኝም። እና ለዛ ነው በዚህ አይነት አካሄድ ስለሚሄድ። እሺ መልካም። ግን ይሄ ሶስት አምላክ የሚል የኦርቶዶክሳዊ አስተምህሮ ከየት እንደመጣ ትነግረኛል? በዚሁ አጋጣሚ አንድ ሐሳብህን እኔም ሸር አድርጌ ለሙስሊሞችም እውቅና መስጠት ፈልጋለሁ። ለሙስሊሞች እውቅና የምሰጠው ምንድነው በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ በተለይ ይሄ ማነው ልደተ ቃል፣ እንደገና ደግሞ አትናቴዎስ፣ ፈለገ አትናቴዎስ፣ አፖስትል ማነው አክሊል አፖስትል ነው ምናምን እንደዚህ እሱ ብቻ የኢትዮጵያ ኦርቶዶክስ የሆኑት እንዳልከው ካንተ ሐሳብ ጋር እኔም አያስገቡኝም። ለዚህ ነው ሙስሊሞች ቤት ብቻ የማድረው። በስርዓት ነው የሚያስተናግዱኝ። አንዳንዴ ያው የሚቆጡኝ አሉ፣ ግን አትሊስት ሪላቲቭሊ በጣም እውቅና ሪኮግናይዝ ላደርጋቸው ፈልጋለሁ። እዛ አምባገነን ናቸው፣ አሽቀንጥረው ነው የሚያወርዱን። እኛ ኦርቶዶክስ እኔም ኦርቶዶክስ ያንተን ሐሳብ ስደግፍ ነው በዚህ ሐሳብ እና ምንም እስኩ ክርስቶፎሮስ ያልከውም ሌሎችም ሁሉ ቄስ አንድም ቄስ አለ ዲበኩሉ ነው ምናምን የሚባሉ እሳቸውም አሽቀንጥረው ነው የሚያፈጉህ። ሁሉም በዱላ ነው፣ ወገራ ድንጋይ ጦር አለ፣ በሰይፍ ነው የሚወጉህ፣ በብሎክ በምን ብቻ ትንሽ ነገር ኔጌቲቭ ነገር ካነሳ ተሐድሶን በለው በቃ በጦር ነው የምንወጋው። በቃ ጥያቄም መጠየቅ አይቻልም። ጠመም ያለ የሆነ ነገር ጥያቄ ካነሳ በምን በጦር ይወጉሃል። ተሐድሶ ነው በለው ውገረው። እንደዚህ ስለሆነ ያለኝ አማራጭ እኔም ልክ እንዳንተ ሙስሊሞች ቤት ገብቼ ነው ላላመኑት ላልከውም አሁንም ሪኮግናይዝ አደርጋለሁ። እኔም በዚህ ምክንያት ነው እዛም አያስገቡኝም። በዚህ አመሰግናቸዋለሁ መላውን የሙስሊም ሁሉንም እዚህ ታላቁን በቃ ሁሉንም ማለት ይቻላል አመሰግናቸዋለሁኝ። በተረፈ ግን አንተን አሁን የመጨረሻ ጥያቄ ጾመኛ ስለሆኑ እንትን ለማለት አንደኛ የውይይት ጥሪት ላንተ ማለቴ እኔ ሶስት አካል አንድ አምላክ ነው የምለው። ምናልባት እነሱ ቤት ካዘጋጁልን የተወሰነ ደቂቃ ሰጥተው አንተ ጋር ጊዜ አዘጋጅተውልን ብናወራ ደስ ይለኛል፣ ከመጽሐፍ ቅዱስ አንፃር ብቻ ማለት ነው። ሁለተኛው ጥያቄ ግን ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ሶስት አምላክ ብሎ ያስተማረው ወይንም ደግሞ እንዲህ አይነት አስተምሮ ካለ ነግረኸኝ እንጨርስ። ኦኬ ሶስት አምላክ ብሎ ነገር የለም ብለው ያው እንደምታውቀው ይናገራሉ የቲክቶክ ሊቃውንት ማለት ነው። የሚጠቅሱት ምንድነው? ሃይማኖተ አበው ላይ ነው። ሃይማኖተ አበው ላይ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ይልና ነገር ግን ሶስት አምላክ አንልም የሚላል። አሁን ሶስት አምላክ አንልም የሚለውን ሶስት አምላክ የሉም ወደሚል ሶስት አምላክ የለንም ወደሚል ነው የሄዱት። አሁን አንልም ማለትና የሉም ማለት ትርጉም ለውጥ አለው። ማለት ትርጉም ለውጥ አለው። ገባክ? እንደዚህ ማለት አልፈልግም ማለትና እንደዚህ አልናገርም ማለትና ጭራሽ ሶስት አምላኮች የሉም ካልክ ጭራሽ ህልውናቸውን ነው የምታጠፋው። ገባ? ስላሴ የሉም ወደ ማለት ነው የሚሄደው። አሁን ሶስት አምላክ አንልም የሚልበት ምክንያት እኔ የምረዳው ልንገርህ። መጽሐፍ ቅዱሱ ሶስት አምላክ ብሎ አልጻፈልህም። ሶስት አካል ብሎም አልጻፈልህም። እግዚአብሔር በአካል ሶስት ነው ብሎ ባይብል ላይ የተጻፈ ነገር የለም። እግዚአብሔር በአካል ሶስት አምላኮች አሉ በክርስትናም ተብሎ ተጻፈም ባይብል ላይ። ገባ? ሶስት አካልም የሚል የለም፣ ሶስት አምላክም የሚል የለም። አሁን ሶስት አካል አንተ ከየት አመጣህ ብትባል አብን ታመጣለህ፣ አምላክ ነው የሚል አግኝቻለሁ። ወልድን አምላክ ነው የሚል አግኝቻለሁ። መንፈስ ቅዱስን ታመጣና
ሶስት አካል ያገኘሁት ያ ነው እንደምትለው ሁሉ እኔ ምን አገኘው? አምላክ የሚለውን አመጣውና ሶስት አምላክ አገኘው አልኩክ። አንተ አካል ብቻ ነው የምትለው፣ እኔ ግን እነዛ አካላት አምላክ ስለሆኑ ሶስት አምላክ ብዬ አምናለሁ ማለት ነው። ይሄን እምነት ደግሞ ከልጅነቴ ጀምሮ እማምነው ነው። ምክንያቱም እንዴት ነው የምታምነው ካልከኝ በአካል ሶስት እግዚአብሔር በአካል ሶስት በመለኮት አንድ አይደል የሚባለው በስልጣን በአገዛዝ። ስለዚህ እኔ እስከዛሬ የገባኝ እንዴት መሰለክ ሶስቱ አካላት እያንዳንዳቸው አምላክ ናቸው። ኦኬ አምላክ ከሆኑ ሶስት አምላኮች አሉ። በስልጣን ግን አይበላለጡም። በስልጣን አንድ ናቸው ማለት የሚገባኝ። በመለኮት አንድ ናቸው ማለት መለኮታዊ ኃይላቸው እኩል ነው፣ አይበላለጥም። ባህሪያቸውም አንድ ነው። ይሄ ነው የገብቶኝ ሳመልክ የኖርኩት። አሁን ሶስት አምላክ አንልም ሲሉ ሌላ ነገር ተፈጠረ። ከዛ ምን ሆነ? ይሄን አልቀበልም አልኩ። በአጋጣሚ ክርስቲያኑ ሳያመጣው ሙስሊሞች ራሳቸው የእኛን መጽሐፍ በርብረው አመጡት እኮ። ሰይፈ ስላሴ ባለፈው አይተህ ከሆነ አላውቅም፣ ሰይፈ ስላሴ ላይ በስልጣን አንድ የሆኑ ሶስት ጌቶች አሉ፣ በአገዛዝ አንድ የሆኑ ሶስት ገዢዎች ናቸው ይላል። ስላሴን ሶስት ገዢዎች ናቸው ይላል፣ ሶስት ጌቶች ናቸው ይላቸዋል። ሰይፈ ስላሴ ሐሙስ ቁጥር 21 ላይ ጀምረ ብታነብ እንደገና ሶስት ነገስታት አንድ አገዛዝ ናቸው ይላል። አየህ፣ በገዢነት አንድ ሆነው ነገስታት ግን አካል ስትቆጥር ሶስት ነገስታት አሉ። ምን ማለት ነው? ሶስት ባለስልጣን አሉ፣ በስልጣን ግን አንድ ናቸው። ትክክለኛው አማርኛ እኮ ይሄ ነው። እና ይሄ ሰይፈ ስላሴ እንግዲህ ሊቃውንቱ የሚጸልዩት ነው፣ እኛ የምንጸልየው ነው። ይሄንን መጽሐፍ ደግሞ ተገኘ፣ ይሄንንም ካዱ፣ አንቀበልም ማለት። ስለዚህ መጽሐፉን ነው የምታምነው ወይስ እነዚህን ግለሰቦች ነው የምታምነው? ይሄን ያዝ። ሁለት ደግሞ ለሐምሌ ስላሴ ዋዜማ የሚዜም ማስረጃ መጣ። በአንደኛው አምላክ እናምናለን፣ በአንደኛው እግዚአብሔር እናምናለን ይላል። በሁለተኛው እግዚአብሔርም እናምናለን፣ በሶስተኛው እግዚአብሔርም እናምናለን የሚል የግዕዝ ቃል መጣ። በግዕዝ የሚዜም ወነአምን በአሐዱ አምላክ እግዚአብሔር አብ እግዚአብሔር ይላል። በአሐዱ አምላክ ወነአምን በክልኤሁ እግዚአብሔር በሁለተኛው እግዚአብሔር እናምናለን ዘይመስል ለአብሁ በመልኩ የሚል መጣ። ከእንደገና ወነአምን በሳልሱ እግዚአብሔር ለዓለም ይሄሉ ዓለምን በሞላው በሶስተኛው እግዚአብሔርም እናምናለን የሚባል ዜማ ሁሉ አለ። ማስረጃ መጣ። ይህንንም አንቀበልም አሉ። ስለዚህ አንልም የሚለውን የሃይማኖት አበውን ቃል የሉም ብለው መጡና ስላሴ የሉም ወደ ማለት ነው እየሰበኩን ያሉት። ይህንን አልቀበልም። ገባ? እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ስለዚህ ይህንን በማስረጃ እየሞገትኩኝም ጭምር ነው ማለት ነው። እሺ ቴንኪው፣ አመሰግናለሁ። እውነተኛ ለማንኛውም እኔ አንድ የመጨረሻ አጠር አድርገህ እንደው በአንድ ደቂቃ ወይ በ30 ሰከንድ እንድጨርስልኝ ፈልገው ጃ ካለ ምናልባት የሆነ ጊዜ ሰጥቶን ምናልባት የሚያመቻችልን ከሆነ የተወሰነ ብናወራበት ደስ ይለኛል። አንዱ እሱ ነው። ሁለተኛ ግን እንደምታውቀው ታላላቅ ጉባኤ የሚባሉ አሉ። በዋናነት ሶስቱ ናቸው እንደምታውቀው፣ ኒቂያ፣ ቁስጥንጥንያና ይቅርታ በጣም የምፈልጉ ከሆነ ከአንድ ሰዓት በኋላ እንክፈትላችሁና በነፃነት ተወያዩ። ደቂቃ ተይዞላችሁ ከፈለጋችሁ። ዛሬ ምን መሰለህ፣ ዛሬ ትንሽ ደክሞኝ ጠዋትም ገብቻለሁ። በቀን 3 ነው ዛሬ የገባሁትና ረጅም ሰዓት ወይ ነገ ታደርገዋለህ። ነገ እኮ እንዴት እንደሆነ ያውቃሉ። አሁን እርሶ አስተያየት ከሰጡ እሱም አስተያየት ሊሰጥ ነው። ስለዚህ እንደዛ ከሚሆን ነገ ሰዓት ቀጠሮ ሊያዝላችሁና እናወያያችኋለን። ሁለታችሁ መረጃ ይዛችሁ እኛም ደግሞ እስቲ እንይ። እርሶ መረጃ ይዞ ተከፈቱ፣ እሱም መረጃውን በስነ ስርዓት አስተካክሎ ነገ ለምን 2 ሰዓት አትወያዩ? በኢትዮጵያ
ኦኬ መልካም እሺ 2 ሰዓት ይሁን። ነገር ግን እኔ ማምነው ብዙ ጊዜ ስናገር ሰምታይ ከሆነ ዮሐንስ አፈወርቅ አንድ ንግግር አለው በዛ ነው መከተለው ምንድነው መጽሐፍ ቅዱስ ለራሱ ቋሚ በቂ ነው ብሎ ይናገራል ማለት ራሱ መተርጎም ይችላል ብሎ የሚናገር እንትን አለው ሐሳብ አለው እና እኔም መጽሐፍ ቅዱስ በቂ ነው ከሚለው ወገን ስለሆንኩኝ እንትን አዋልድ መጽሐፍ አይቀበሉም ገድልና አዋልድ አይቀበሉም እነዛን እቀበላለሁ የምቀበላቸው ግን ለሌላ ምክንያት ለምሳሌ ለጸሎት ምናምን እንደዚህ ብቻ ይሆናል አይደለም እንጂ ለሃይማኖት መከራከሪያነት የሚለውን እኔ ከዮሐንስ አፈወርቅ ጎን ነው መቆመው ስለዚህ ከዛ አንፃር ለሃይማኖት መከራከሪያነት እንዲህ አይነት ጠንከር ላሉ ዶግማቲክ የሆኑ ነገሮች እንደ ማስረጃ ሳይሆኑ አይሆኑም ምንም ቁመት የላቸውም ሲጀመር አዋልድ ነው ይባሉት ልጆች ናቸው ምንድነው ምጥን ልጅ አስተማረቻት ነው ይባለው ምንድነው አወካውሽ ብሏት እናም ይባል ነገር አለ ምጥለናቷ ልጅ አስተማረቻት ነው ስለዚህ አባትየው አለ አባትየው መጽሐፍ ቅዱስ ነው በአባትየው መወያየት እንችላለን ፍቃደኛ ከሆነው ነገር አሁን ለምሳሌ እንትን ገድል ላይ ማለት ነው አብ ወልድ መንፈስ ቅዱስን 3 ጌቶች ይላቸዋል ይሄናውን አይቀበሉ ይኸውልህ እዛ ጋር ሲጻፍ ገድላት በራሳቸው አንዳንዱ ገድላት ትርጉም አላቸው ለምሳሌ ገድለ ተክለ ሃይማኖት አንድምታ አለው ለምሳሌ ማለት ነው እንደገና አንዳንዶቹ ለምሳሌ ስንክሳር የሚባል አለ ለምሳሌ ውዳሴ ማርያም አንድምታ አለው ሌሎች መጽሐፍቶች እንዲሁ አዋልድም ቢሆኑ አንድምታ አላቸው ትርጉም አላቸው በሊቃውንት ይተረጎማሉ ያም በራሱ በሊቃውንት የሚተረጎም ሆኖ ይያለ ነገር ግን አንገብጋቢና መጽሐፍ ቅዱስን ወካይ ተብሎ በሶስቱ ጉባኤያት ላይ የተመሰረተ ለምስክርነት የቀረበ አዋልድም ገድልም ድርሳናትም ስንክሳርም የለም ገብቷል በሶስቱ ጉባኤ ውስጥ የተጠቀሰው መጽሐፍ ቅዱስና ማስረጃነት የተጠቀሰው መጽሐፍ ቅዱስ ብቻ ነው ስለዚህ እኔም በሶስቱ ጉባኤያት ነው ማምነው በሶስቱ ጉባኤ ደግሞ የተጠቀሰው ታላቁ መጽሐፍ ቅዱስ ነው በታላቁ መጽሐፍ ቅዱስ ብቻ መወያየት አሁን የእርሱ ሐሳብ ምንድነው ከሱ ጋር ስወያይ ገድልና ድርሳን እንዳያመጣብኝ ነው በመጽሐፍ ቅዱስ ብቻ ይሞግተኝ በቃ በመጽሐፍ ቅዱስ ብቻ ምክንያቱም ሶስቱ ጉባኤዎች የኔ ብቻ አይደለም 318ቱ ሊቃውንትም የጠቀሱት መጽሐፍ ቅዱስን ብቻ ስለሆነ እንጂ የኔ ብቻ ሐሳብ አይደለም ለማለት ነው ቴንክ እሺ እውነተኛው ምን ሐሳብ አለ ካው መጽሐፍ ቅዱስ ብቻ ውስጥ ገብቷል አባይንስ ኦኬ አሁን በሱም ችግር የለውም ለኔ ግን 3 አምላክ አንልም የሚሉት ሰዎች ሃይማኖት አበውን ጠቅሰው ነው ስለዚህ አንተም 3 አምላክ 3 አካልም የሚለውንም ማለት አትችልም በአካል 3 የሚል እግዚአብሔር በአካል 3 ነው የሚል ባይብል ላይ ስለሌለ ከአሁኑ ጀምሮ በቃ ኮፍርሾንክ ማለት ነው ኦኬ እሺ አሁን ምን መሰለህ መጽሐፍ ቅዱስ መሰረቱ ይሆንና አንተም በዚሁ በመጽሐፍ ቅዱስ ዙሪያ አይ 3 አምላክ ይባላል ብለህ እሺ ታላቁ ይቅርታ እሺ ሁለታችሁንም በጣም ይቅርታ ኦሬዲ አዛን ስላለ መዝጋት አለብኝና ነገ በተባለው ሰዓትም ተቀጣጣሩ ከሆነ ላይክ እንደ ማስረጃ እርሶም መጽሐፍ ቅዱስን ካልሆነ አዋልድ መጽሐፍትን አንጠቀምም ብለዋል እውነተኛውም ደግሞ አዋልድን እንጠቀማለን እንደዚሁ መጽሐፍ ቅዱስንም መጠቀም ይችላል ብለዋልና አሁን በሐሳቡ ላይ ወደ ሙግት አትግቡ ቀጠሮ ከያዛችሁ ብቻ ለነገ ጃም እንዳለው ማለት ነው ቀጠሮ መያዝ ይቻላል እሺ እንደዛ ቢሆን የተሻለ ነው አሁን መዝገብ ስለነበረ ማለት ነው በመጽሐፍ ቅዱስ ብቻ እውነተኛው ተስማምታል ችግር የለው ይቻላል መልካም እሺ ነገ 2 ሰዓት እሺ አመሰግናለሁ ምሽቱ ነው ቸምሽቱ እሺ አመሰግናለሁ እሺ እኔ ሜቢ ከሌለው ጃ ይከፍታል ጃ ጋር ትሆናላችሁ እሺ ሰላም ደሩ ሰላም ሆኖ መልካም ፍጥሪያ እሺ ሙስሊሞች እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እሺ ቴንክ ዩ ሰላም ነው ምን ማለት ነው እሱ ምን ማለት ነው መልካምና ክፉን ከሚያስታውቀው ማለት እሱ የተለየው ከነበረ እሺ የተለየው ዕውቀት ማለት ምን ማለት ነው በቃ አሁን ለምሳሌ እነሱ ብርሃናዊ ነበሩ በተለይ የኛ አንድምታ መጽሐፍት ልብሳቸው እንደ ብርሃን ነበር እና ከዛ በፊት ልብስ ምናምን አልነበራቸውም ነበር ከዛ በኋላ ግን ያ ጸጋ መንፈስ ቅዱስ ጸጋ ወይንም የእግዚአብሔር ጸጋ ተነጠቁ ማለት ነው ተወሰደባቸው
ከዛ በኋላ ራቁታቸውን መሆናቸውን አወቁ ማለት ነው። ያወቁት በምንድን ነው? ያችን ልዩ ዕውቀት የምታስታውቀውን ነገር በመብላታቸው ማለት ነው። እኔ ነኝ የተቋረጥኩት? ማን ነው? ስለዚህ አዳምና ሔዋን ዕውቀት ነበራቸው ወይ? ነበራቸው። እንዲሁ ዝም ብሎ ሲጀመር እግዚአብሔር ዕውቀት ለሌለው ነገር አድርግ አታድርግ ብሎ ማዘዝ በራሱ ራሱን የቻለ ፋላሲ ያመጣል። ስህተትም ነው፣ ትክክልም አይደለም። ለእንስሳት እንዲህ አድርጉ አታድርጉ እንደማለት አይነት ነገር ነው። ስለዚህ ዕውቀት ላለው አካል ነው። አንደኛ እግዚአብሔር ምን ብሎ ፈጠራቸው ነው የሚለው ከመነሻው በአምሳሉ ነው የሚለው። በአምሳሉ ሲባል ልክ እንደዚህ በአካለ ስጋ ፈጠራቸው። ኢትስ ኦኬ። ስለዚህ በአካለ ተቋርጦብኝ ስለነበረ ምንም አንዱንም አልሰማውም። ምናልባት ሌሎቻችሁ የሰማ ካለ ቀጥሉ። እሺ ሌሎቻችሁ ገና አልሄድኩም። እኔም አልሄድኩም። ምን ብዛም አልሄድኩም። እኔም አጠራ አድርጌ ሐሳቤን ላቅርብ። እሺ ቀጥል። ዋና ሐሳቤ መሰለህ ታላቁ እግዚአብሔርም አለ ሰውም በመልካችን እንደ ምሳሌያችን እንፍጠር። ተመልከት፣ እንደ ምሳሌያችን ማለት ምን ማለት ነው? ይሄ አሁን ዮናስ እጅና እግር ያለው አይነት ማለት አይደለም። እጅና እግር ያለው ማለት አይደለም። ታዲያ ምን ማለት ነው? ይሄ በዕውቀት በተለይ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ የሚብራራው ሕያዊት ነባቢትና ልባዊት በሚባለው በእግዚአብሔር እንትን ሕያዊት ማለት ያው አንተ እንደምታውቀው ዘላለም መኖር ነው። እግዚአብሔር ዘላለማዊ ነው። ነባቢት ማለት የሚናገር አንደበት ነው። እግዚአብሔርም አለው፣ እኛም እንናገራለን። ልባዊት ማለት እግዚአብሔር ያስባል፣ እኛም እናስባለን። ይህ ማለት ፍጹም እሱ ጋር የተካከለ ማለት እሱ በሚመስል መልኩ እንደ ምሳሌያችን ማለት ነው። በዚህ መስለነዋል። ስለዚህ ልባዊት በሚለው ልባዊት ማለት አዋቂነት ወይንም ማሰብ ነው። ስለዚህ አስቀድሞ እግዚአብሔር ገና ሲፈጥረው ይሄን ዕውቀት አስቀድሞ በራሱ አምሳል ስለሆነ የለውም አይሰኝም ለማለት ነው። ታዲያ እቺ ፍሬዋ ዕውቀትን ተብላ ለምን ተጻፈች ለሚለው ዕውቀትን የምትገልጽ የተባለችው እሱ የተለየ ዕውቀት ነው። የተለየ ዕውቀት ማለት አንደኛ አድርግ አታድርግ በእግዚአብሔርና በሰው መካከል ያለ የገዥና የተገዥነት ምልክት ናት። ያንን በጣሰ ጊዜ ግን የብርሃን ጸጋው ሲገፈፍ ከዛ ራቁቱን መሆኑን አወቀ የሚለው አንደኛ ተረጓጉሙ ምንድነው? ራቁትነት ማለት እንዳሰበው አይደለም ማለት ሁሉ ነገር በእግዚአብሔር ጸጋ ነበር። ያን ሁሉ ላይ ለእንስሳት ሁሉ ስም ሲያወጣ የነበረው ሁሉ ሲገዛለት የነበረው በእግዚአብሔር ነበረ። ነገር ግን ሁሉን አወቀ ማለት በቃ ይሄ እሱ ምንም መሆኑን ያለ እግዚአብሔር ምንም መሆኑን አይነት ነገር ነው። እንደዛ ነው የሚፈቱት። ቴንክ ዩ። እኔ ነኝ ያልተሰማሁት? ማን ነው? ይሰማሉ። ኦኬ እሺ፣ ጃ አንተ ቀጥል። ትንሹ ጃ አንተ በቃ ቀጥል። ለቀጥል። እሺ አንተ ጥያቄ ልጠይቅሽ ከፈቀዱልኝ? እሺ። 4 እግር ያለው በራሪ እንስሳ አለ ዓለም ላይ? በፊት በጥንታዊ መጽሐፍት ላይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ጥንታዊ መጽሐፍቶችን ስታይ እንደዛ አይነት እንስሶች ነበሩ የሚል ታሪክ አለ። መጽሐፍ ቅዱስ ላይ እንደዛ ባይጻፍም በሌሎች መጽሐፍ ላይ አለ ተብሎ ተጽፎ አንብበናል። ነፍሳት እኮ ነው እንትን ትላልቅ እንስሳት ሳይሆን ነፍሳት እንጂ ልካው እንደ ዝንብ እንደ በረሮ ምናምን በነፍሳት ደረጃ በራሪ ነፍሳት 6 እግር ያላቸው አሉ፣ 4 እግር ያላቸው አሉ። ይቅርታ እባብ አሁን ለምሳሌ አሁን እባብን ብትጠይቀኝ በፊት እግር እንደነበረው የተጻፈ መጽሐፍ አለ። እባብ በፊት እግር ነበረው፣ አሁን ላይ ከእርግማን በኋላ በደረቱ መሳብ እንደጀመረ ከዛ ያነሱ ነፍሳት ደረጃ እንደዛ አይነት ዕውቀት የለኝም ማለቴ እንደዛ ላይ ፎከስ አድርጌ አላየሁም። ምናልባት ሰርች አድርጌ ላገኘው ይችላል። ላይ እኮ አይቼ ነው ምን ላይ በዘሌዋውያን ምዕራፍ 11 ከቁጥር 20 ጀምሮ የሚበርም በ4 እግሮችም የሚሄድ ትናንሽ ተንቀሳቃሽ ሁሉ በአንተ ዘንድ የተጸየፈ ነው ይላል። እስካሁን በእኔ ሰርች አድርጌ ያለው
በአጠቃላይ በራሪ ነፍሳት የሚባሉት በአጠቃላይ 6 እግር ነው ያላቸው። 4 እግር ያለው በራሪ ነፍሳት የለም በነፍሳት ደረጃ። ከየት አምጥተው ነው መጽሐፍ ቅዱስ? በጣም ጥሩ ግሩም ጥያቄ ነው። እዚህ ጋር ምን አለ መሰለ መጽሐፈ ሲራክ የሚባለውን የኢትዮጵያ ኦርቶዶክስ ተዋሕዶ 80 ላይ ያለውን እዛ ላይ አንብበው ከሆነ ከፈጠርከው ፍጥረት ይልቅ ከሚታየው ፍጥረት ይልቅ የማይታየው ብዙ ነው ተብሎ ተጽፏል። ከሚታየው ይልቅ የማይታየው። ስለዚህ አሁን ሳይንስ በሚታየው እንደዛ አድርጎ ጽፎልህ ሊሆን ይችላል። እኔም አሁን ይሄንን አግኝቼው ሳይሆን ከዚህ ቃል አንፃር ላስረዳህ ብዬ እንጂ የሚያገኘውትን አይደለም። ይቅርታና አባ ይቅርታ አቋረጥኩትና እዚህ ጋር እኮ ከሚበሉና ከማይበሉ አንፃር ነው። ሰው ያላየውንማ እንዴት ይበላል? አሁን እዚህ ጋር ስለማይታዩ ነፍሳት ነው የጻፈው ካል እንዳንል እዚህ ጋር እየተናገረ ያለው መበላት ያለባቸውና ቅዱስ ስለሆኑና እርኩስ ስለሆኑ ነገሮች ነው እየተናገረ ያለውና ስለማይታዩ አይደለም። ምክንያቱም ሰው ያላየውንማ እንዴት ይበላል? በምና ባለማን በላቸው። እሺ ጥሩ ግሩም። አንተኑ ልጠይቅህ በዚሁ ተመሳሳይ ጥያቄው በጥያቄ ስለሚፈታ ማለት ነው። አሁን እኛ ኢትዮጵያውያን የሆነ አንድ የምግብ ባለሙያ ሲናገር ስለሰማሁትም ነው የምንበላው በጣት የሚቆጠር ነው። የምንበላው ማለት ጀስት በቃ ይሄ ምስሩ፣ ሽሮ፣ ክክ፣ ስጋ ምናምን በቃ በጣት የሚቆጠር ነው። ተደጋጋሚ ናቸው። በተለይ በእጽዋት ደረጃ የምንበላቸው የሆነ ከ10 ጣታችንን የሚያክሉ አይደሉም። ሪያሊቲ ማለት ነው። ግፋ ቢልም 15 ልንለው እንችላለን ማለት ነው። ግን ባለሙያው ሲናገር የሰማሁት ምንድነው ወደ 600 የሚጠጉ ፕላንቶች የሚበሉ ናቸው ብሎ ሲናገር ሰምቻለሁ። ያ ማለት ምን ማለት ነው? ስላልደረስንበት ነው እንጂ ሊበሉ ወይንም ደግሞ እንደዚህ አሁን አንተ ከነፍሳት አንፃር እንትን ያልከው ነገር ሳይንስ ስላልደረሰበት ነገር ነው እንጂ አሁን እኛ የምንበላውም ስላልደረስንበት ነው እንጂ በባለሙያው እንዳለው ከ600 በላይ ፕላንቶች የሚበሉ ከሆነ እኛ ተሸውደናል ማለት ነው። ጥያቄ ገብቶታል አባ? የሚበሉ ተብሎ ነው የተገለጹት ነው ያልከኝ? እኔ ያልኩት ኧረ እንደዛ አይደለም። ኧረ አይደለም። እኔ እዚህ ጋር እኔ እንዳጠቃላይ 4 እግር ያለው በራሪ ነፍሳት የለም ዓለም ላይ እንዳጠቃላይ ዝንብም ይሁን በረሮም ይሁን ፌንጣም ይሁን በአጠቃላይ ማንኛውም በራሪ ነፍሳት 6 እግር ነው ያላቸው እንጂ 4 እግር ያለው እንስሳ ከነመፈጠሩ የለም ነው እያልኩ ያለሁት። መልካም ሳይንስ ቆይ አንዴ ሳይንስ ሁሉንም ደርሼበታለሁ ብሎ ተናግሯል። ለምሳሌ አንተ እንደምታውቀው የካንሰር ህመሞች ሁሉንም በሽታዎች ምናልባት የተወሰኑትን ካልሆነ በስተቀር አብዛኛው የካንሰር ህመሞች መድኃኒት የላቸው አልተደረሰበትም። ስለዚህ በሌላ አይነት ዳይሬክሽን ብትሄድ ሁሉም ሳይንስ ሲደርስበት ፕሩፍ እያደረገ ይሄዳል እንጂ ሁሉን ነገር ይሄ ነገር ነው ብሎ ማለት የደረሰበት ነው የሚያስቀምጠው። ገባኝ። አሁን ለምሳሌ አንዲት ዝንብ ስንት እግር አላት ለማለት ጥልቅ ጥናት ያስፈልገዋል። አንድ እንስሳ ስንት እግር አለው ለማለት እኮ መቁጠር ነው። ቁጥር ላይ ደርሷል ሳይንስ ቆጥሮ ለማወቅ። እሺ አሁን ምን አገናኘው? እሺ አጭር መልስ ነው አሁን የምመልስልህ። ባጭሩ አንደኛ ገና ሲጀምር ይሄን ነፍስ እኔ አላየሁትም ብያለሁ። ከመጽሐፍ አንፃር ነው እየመለስኩልህ ያለሁት እንጂ እኔ አይቼው ወይንም እንትን ብየው አይደለም። የመጨረሻ መልሴ ምንድነው እዚህ ያሉትን ሰዎች እንዳላሰለቻቸው ምንድነው የምመልስልህ? መጽሐፈ ሲራክ በሚባለው መጽሐፍ ላይ ከሚታየው ፍጥረት ይልቅ የማይታየው ብዙ ነው ተብሎ ተጠቅሷል። ስለዚህ ሳይንስ ስላልደረሰበት እንጂ የኛ መጽሐፍ የማይታየው ተብሎ ምናልባት ሲደርስበት ያ የተጻፈው አንተ ያነበብከው ነገር ሳይንስ ፕሩፍ ሊያደርገው ይችላል። ቴንክ ዩ። ይሄን ነው የመጨረሻ ማለት ነው። በቃ ክፍሉን ስላላወቁት ችግር የለውም እንጂ ክፍሉ ስለሚበሉና ስለማይበሉ ነው የሚያወራው። ስለማይታይ እንትን አይደለም። ግን ክፍሉን ካልተዘጋጁበት አይደለም። ምን መሰለህ እያልኩ ያለሁት የማይታዩ ሲባል ምን መሰለህ፣ አሁን ለምሳሌ አሁን አንተ ያለው ነፍስ አንታርክቲካ ሊሆን ይችላል ያለው ምሳሌ ነው እያልኩ ያለሁት። አንታርክቲካ ላይ እንደምታውቀው አብዛኛው ሰው አይኖርም። ምናልባት ያ ነፍስ አሁንም ምሳሌ ነው እዛ ሊኖር ይችላል። ገባህ? ስለዚህ የማይታየው ሲባል አሁን አብዛኛው ሰው የማይደርስበት ሰው ያላየው ነው እንጂ የሌለ ለማለት አይደለም ሲጀመር ማለት ነው። የማይታየው ይበዛል ማለት የሌለ ማለት አይደለም። ብዙ ሰው ያልደረሰበት ለማለት ነው አነጋገሩ። ኤኒዌይስ ይሄን በዚህ እንትን እንበለው። ቴንክ ዩ። ከእንደዚሁ አንፃር አንድ ጥያቄ ልድገምልህ። ኖርማሊ ይሄኛው ግልጽ ስለሆነ እዚህ የተወሳሰበ ሐሳብ አይደለም። የኢየሱስ ክርስቶስ መንግስት መጥቷል ብላችሁ ታምናላችሁ? እንግዲህ መንግስት በብዙ ነው መጽሐፍ ቅዱስ ላይ የተጻፈው። ለምሳሌ መንግስተ ሰማያት በመካከላችሁ ናት ተብሎ የተጻፈበት ክፍል አለ። መንግስተ ሰማያት በመካከላችሁ ናት። እንደገና ደግሞ የእግዚአብሔር መንግስት
ከሰማይ እንደምትወርድ የተጻፈበት ክፍል አለ። እንደገና መንግስቴ ከዚህ አይደለም ብሎ ክርስቶስ መንግስቴስ ከዚህ ዓለም አይደለም በሰማይ ነው እንጂ ብሎ በዮሐንስ ወንጌል ላይም ሲናገር እናየዋለን። ስለዚህ ይሄንን ከአውዱ አንፃር ወይንም ከተፈለገበት አንፃር ነው የምናየው። ይሄ መንግስት የተባሉት በብዙ አይነት አጠቃላይ ከሁሉም አንፃር የኢየሱስ ክርስቶስ መንግስት መጥቶ ያውቃል ወደ ምድር። እንግዲህ ብዙ ጊዜ ይሄ መንግስት የሚባለው ነገር የሰማዩን ስርዓት ወይንም ደግሞ እቺ መንግስተ ሰማያትን ለመውረስ ወይንም ደግሞ የእግዚአብሔር የአባቱን መንግስት ለመናገር የሚጠቀምበት ይሄ የሰማዩን መንግስት ንስሐ ግቡ መንግስተ ሰማያት ቀርባለችና ሲል አሁን ለምሳሌ እዚሁ አጠገብ የሆነ አጠገብ ደርሳለች ማለት አይደለም፣ ወይንም አጠገብ መታለች ማለት አይደለም። ገብቶሃል? ይሄ የማንቃት ሰዎችን ለማንቃት። ስለዚህ አንድ ጥያቄ ልጠይቀው ከዚሁ አንፃር። እሺ ማቴዎስ ምዕራፍ 16 ቁጥር 28 ላይ ኢየሱስ ክርስቶስ ምን አለ? እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንድ አሉ አለ። እዚህ ከቆሙት ውስጥ አለ፣ አብሮት ከቆሙት ውስጥ ማለት ነው ሞትን የማይቀምሱ አሉ አለ። ማን ነው ሞትን ያልቀመሰው? ዮሐንስ ነው። አለ ዮሐንስ እስካሁን አልሰማም? አዎ አለ ዮሐንስ አልሞተም እስካሁን አልሰማም? ዮሐንስ አልሞተም። ዮሐንስ አሁን እዚህ ጋር ክርክር ነበር። አልሞተም እንደዛ። ምክንያቱም ራሱ እዛው መጽሐፍ ላይ ተጽፏል። ምክንያቱም ሞቱንም ተናግሮታል። መቼ እንደሚሞት ማለት በዲፕ አድርጎ ባይገልጸውም እንዳልሞተ ወይንም ደግሞ ወደፊት እንደሚሞት እንጂ የእግዚአብሔር መንግስት ከመምጣቷ በፊት ግን እንደማይሞት ሐሳቡን ሲያወጥቼ ላሳይህ። የት አለ? ዮሐንስ ሰማዕት ነው ብላችሁ ታምናላችሁ አታምኑ? በቤተክርስቲያናችን እሺ፣ ይሄ ዘእንበለደም የምንለው አለ። ዘእንበለደም ማለት ለምሳሌ ያለ ደም ሰማዕት መሆንም ይባላል። ይሄ ሰማዕትነት በብዙ ነው የሚከፈለው። ለምሳሌ አሁን የሚበላውን ትቶ ለሰው እሱ ተርቦ እንደዛ ቢያደርግ እንደ ሰማዕትነት እንዲህ አይነት አስተምህሮ አለን። ለምሳሌ ጎርጎሮስ የሚባል አለ። ሳይሞት ሳይታረድ ሰማዕት ብለን የምንጠራው አለ፣ ቅዱስ ጎርጎሮስ ማለት ነው። ስለዚህ እንደነዚህ አይነት ሰማዕትነትም አሉ ለማለት ነው። ይሄ ነው ያልከውን ሐሳብ ግን ዮሐንስ እንደ ኦርቶዶክስ ቤተክርስቲያን አስተምሮ ዮሐንስ አልሞተም ነው ሐሳቡ። መጀመሪያ መጽሐፍ ቅዱሱን አውጥቼ እኔ ይሄን ከምን አንፃር እንዳልኩ ላንብብልህና ብንቀጥል የተሻለ ነው ብዬ አስባለሁ። አይ ቲንክ 21 አካባቢ መሰለኝ። እሺ እንደዚህ 20 ላይ ነው 20 ላይ ማለት ነው። ጴጥሮስም ዞር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ። እርሱም ደግሞ በእራት ጊዜ በደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ይሄ ደግሞ ዮሐንስ መሆኑ የታወቀ ነው። ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ኢየሱስም እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶ አንተ ተከተለኝ አለው ይላል። ከዛስ ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞች ወጣ። አይሞትም የሚባለው ነገር ወደ ወንድሞች ፕሩፍ ሆነ ማለት። ከዛ ነገር ግን አለ ጸሐፊው ራሱ ዮሐንስ ሲያብራራ ይሄን ጉዳይ፣ ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶህ አለው እንጂ አይሞትም አላለው። ያ ማለት ነው መሞቱ አይቀርም። ነገር ግን እስክመጣ ማነው ኢየሱስ በሚመጣበት ዘመን እንደሚሞት ያሳያል ማለት ነው። እስከዚያ ድረስ ግን ምን አገናኘው ካልኩት ጥቅስ ጋር? አለመሞቱን የሚያሳውቅ ጥቅስ ነው ያመጣውልህ። አሁን እኔ ይሄን ያመጣውልህ። ስለዚህ አሁን አንተ አልሞተም ነው እያልክ ያለው ዮሐንስ አይደል? የት ነው እሺ ዮሐንስ ካልሞተ እዚሁ እኛ ጋር እየኖረ ነው? እኔ ነኝ የተቋረጥኩት? የት እየኖረ ነው? እኔ ነኝ መሰለኝ የተቋረጥኩት። እሺ ቀጥላ። እየኖረ ነው እዚሁ ምድር ላይ? ይሄ እንግዲህ አሁን እሱን በመጽሐፍ እዚህ ቦታ ነው ብለን አሁን እኔ በደረስኩበት ወይንም ደግሞ እኔ ባለኝ ጥቂት ንባብ የት እንደሚኖር እኔ አላቅም። እግዚአብሔር ለምሳሌ አንዳንዱ መጽሐፍ አንዳንዱን ሰው ይሰውረዋል። ለምሳሌ ሄኖክን እግዚአብሔርም ወስዶታልና አልተገኘም ይላል። እዚህ ነው ተብሎ እንትን አይልም። በእርግጥ አንዳንድ መጽሐፎች ብሔረ ሕያዋን የሚባል ዓለም ውስጥ ሄኖክ፣ ኤልያስ ወዘተ እንደዚህ አይነት በተለይ ያልሞቱ ሰዎች ብሔረ ሕያዋን አሉ ተብሎ ይታሰባል። ዮሐንስ ግን የት ነው የሚለውን እኔ እዚህ በድርሳነ ኤልያስም ሆነ በሌሎች መጽሐፍቶች ለማየት አልቻልኩም። ዋናው ነገር ግን አይሞት የሚለው ሐሳብ ዮሐንስ በደንብ ገልጾታል ነው የምለው። እዚህ አሁን አንደኛ ሁለት ነገር ያስኩት ከእርሱ አሁን ከነገሩኝ፣ አንደኛ ዮሐንስ አልሞተም፣
ስለዚህ ኢየሱስ ክርስቶስ እስከመጣ ድረስ አይሞትም ያለው ዮሐንስን ነው። ስለዚህ ከኢየሱስ ክርስቶስ ሐዋርያዎች መካከል ዮሐንስ ኢየሱስ እስኪመጣ ድረስ እስከ ዘመን ፍጻሜ ድረስ አይሞትም ማለት ነው። አንድ ይሄን ይዣለሁ። ሁለተኛ ደግሞ ዮሐንስ እኔ ሰማዕት መሆኑን አውቅ ነበር፣ እርሶ ደግሞ አሁን ሰማዕት አይደለም እያሉኝ ነው። አልተገደለም አይደለም፣ እንደሱ አይደለም ያልኩት። እንደሱ ሳይሆን ያልኩት አልተገደለም። ነገር ግን ሰማዕት ግን ሳይገደልም ሳይሞትም ምን ሰጠው ስም አለ። ለምሳሌ በስቃይ መካከል ለምሳሌ ጎርጎርዮስ 15 ዓመት በጭቃ ውስጥ ወይንም በጉድጓድ ውስጥ ተጥሎ ያን በማሳለፉ ምክንያት ያለ ደም ሰማዕት የሆነ የሚል ማዕረግ ተሰጠው። ሌሎችም እንደዚህ አይነት ሰማዕትነቶች አሉ ለማለት ያክል ነው እንጂ ዮሐንስ ሞቷል እያልኩ አይደለም። ዮሐንስ አልሞተም። ቅዱስ ያሬድም ሞተ ብለን አናምንም። ገባኝ። በቃ ስለዚህ እንትና ዮሐንስ በቃ አይመልሰውልኛል። ዮሐንስ እስካሁን አልሞተም። ከዛ ውጭ የት እንዳለ ደግሞ አይታወቅም። ስለዚህ ነው እያሉኝ ያሉት። አንድ ያልሞተ ሰው አለ በኢየሱስ ዘመን የነበረ፣ እስካሁን ያልሞተ ሰው አለ፣ የት እንዳለ ግን አይታወቅም። እሺ ይኸውልህ አሁን እኮ ምን አልኩህ? እግዚአብሔር ወሰደው ይላል። ለምሳሌ መጽሐፈ ሄኖክ ዘፍጥረት ላይ ማለት ነው። ዘፍጥረት 6 መሰለኝ። ሄኖክን እግዚአብሔርም ስለወሰደው አልተገኘም ይላል። ቦታውን በፍጹም መጽሐፍ ቅዱስ ላይ ከዳር እስከ ዳር ብንሄድ የት እንደወሰደው አይጠቅስም። አይደል? አልጠየቅኩም። ሄኖክን ዮሐንስ በንጽጽር አዳምጠኝ። ገብቶኛል። አንዴ አዳምጠኝ። ምን ለማለት ፈልጌ ነው? በመጽሐፍ ቅዱስ ቦታን መግለጽ የግድ አይደለም። ሄኖክንም ወሰደው ሲል ቦታውን አልገለጸም። ስለዚህ ዮሐንስ ና ተከተለኝ ብሎታል እኮ። ና ተከተለኝ ብሎት እኮ እየሄደ ነው። የት እንደወሰደው አይታወቅም። ኢየሱስ እኮ ና ተከተለኝ ብሎ ይዘት። ኧረ ጥሩ፣ በጣም ደስ የሚል ነገር አመጡ። ና ተከተለኝ ብሎት በሰዓቱ ሂዶ በዛው የት እንደገባ ካልታወቀ ታዲያ ዮሐንስ ወንጌልን ማንጻፍ ያኔ ተከትሎ ከሄደ እኮ ወንጌሉ ከየት የመጣ ነው ታዲያ? እሺ በጣም ጥሩ። ና ተከተለኝ ያለው ማለት ምን ለማለት ነው? ከነሱ ጋር በሰዓቱ ከነበረው ና ተከተለኝ ብሎት ሄደ። በሰዓቱ የነበረው ክርክር ማለት ነው። እነሱ አይመለከታቸውም፣ አንተ ይልቅ ና ተከተለኝ ብሎ ይዞት ሄደ። ከዛ በኋላ አይተነትነው። ምኑን አይተነትነው? የት እንደሚወስደው ወዴት እንደሚያደርገው ብሔረ ሕያዋን፣ ብሔረ ቅዱሳን፣ ብሔረ ብፁዓን እንደሚወስደው አይታወቅም። ነገር ግን ወስዶታል ነው ወስዶታል። በእርግጥ የቤተክርስቲያናችን መጽሐፍ ብሔረ ሕያዋን የሚባል ዓለም በስጋ ያሉ ሰዎች የሚኖርበት ዓለም ተብሎ ተጽፏል። እኔም ሰስፔክት ማደርገው ብሔረ ሕያዋን ሊሆን ይችላል ብዬ ገምታለሁ። በቃ ጎበዝ። ብሔረ ሕያዋንም ይሁን የትም ቦታ ወሰደው፣ ኢየሱስ ወስዶታል። ስለዚህ የዮሐንስ ወንጌል ማንጻፍ ዮሐንስ ነው ጸሐፊው። ጸሐፊው ከመሄዱ በፊት እኮ ዮሐንስ ራእይ ለራሱ እኮ በመከራ የተጻፈ መጽሐፍ ብዙ መከራ አሳልፎ በፍጥሞ በምትባል ደሴት ላይ ብዙ መከራ እንትን ስቃይ። አሁን እዚህ ጋር ኢየሱስ ጋር ተገናቆ ይቅርታ እንዴ ኢየሱስ ጋር ተነጋግሮ እና እንሂድ ያለው መቼ ላይ ነው? ኢየሱስ ክርስቶስ ከሞት ከተነሳ የመጨረሻው ሞመንት ላይ ነው። የመጨረሻው ሞመንት ላይ ከሐዋርያት ነጥሎ ወሰደው። ከዛ በኋላ ኢየሱስ ክርስቶስ በሞተ በ40 ቀን ውስጥ አይደል? ያ በቃ የመጨረሻው ሞመንት በቃ በዛን ሰዓት ኢየሱስ ከሞተ በ40 ቀን ውስጥ ኢየሱስ ዮሐንስን ከወሰደው ከዛ በኋላ እዛ እስር ምናምን ከየት መጣ? ቀድሞ እኮ ኢየሱስ ከሞተ ከ40 ቀን በኋላ አይደለም። ኦኬ እሺ። ስለዚህ በጣም ጥሩ እሺ። ስለዚህ ፎልቶ የኔ ነው፣ መሰረታዊ ስህተት የኔ ነው። እዚህ ጋር ምናልባት ስናገር ይሄ ደሃጠ ልሳን ይላሉ ሊቃውንት፣ ምናልባት የኔ ስህተት ነው። በቃላት ወሰደው የሚለውን እዚህ ከሐዋርያት ነጥሎ የወሰደውን እንዳለ ሙሉውን ወሰደው ለማለት ፈልጌ ሳይሆን በሰዓቱ ከነበረው ክርክር ይዞት መሄዱን ለመናገር ፈልጌ ተሳስቼ ሚስ አንደርስታንድ አድርጌ ሊሆን ይችላል። ይሄ በዚህ ይስተካከልልኝ። ከዛ ውጭ ግን ብዙ ፕሮሰስ አሳልፏል፣ ብዙ መከራ አሳልፏል። ከዛ በኋላ ያንን መከራ አሳልፎ ነው እግዚአብሔር የወሰደው። እንደዛ በሚለው ይስተካከል። የኔ ስህተት ይሆናል። ከመከራው በኋላ ነው የወሰደው የሚለውን ከየት አገኙ? ኦኬ እነዚህ እንግዲህ የቤተክርስቲያናችን መጽሐፎች አሉ። ሌሎች አሁን መከራው በፊት ለሚለው ነገሩኝና እንዳልሆነ ተማመንን ከንስለውታል። እሺ ከእንትን በኋላ ያለውን እስከ መከራ በኋላ ወሰደው የሚለው እስከ አመጡት? ኦኬ አሁን ይሄ መጽሐፍ ቅዱስ ላይ ስፔሲፊክ ያንን አይናገርም። ሌሎች መጽሐፎችም ይላል እዚህ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ ሌሎች መጽሐፎች ተብሎ የተጠቀሱ አሉ።
እዚህ 3:14 ላይ ጢሞቴዎስ ላይ ማለት ነው። የእግዚአብሔር መንፈስ ያለባቸው መጽሐፎች ሁሉ ልብንም ለማጥናት በእግዚአብሔርም ጽድቅ ላለው ምክር ይጠቅማል ይላልና ሌሎች መጽሐፎች አሉ ከመጽሐፍ ቅዱስ ውጭ የሆኑ ማለት እንደ ዲቴል የሚያብራሩ ለምሳሌ በኦሪት መጽሐፍ ነገስት ዜና መዋዕል ምናምን ላይ ወደ ሌሎች መጽሐፎች ለምሳሌ የካህኑ የንጉሱ ኢዮስያስ ታሪክ በነገስታት ታሪክ የተጻፈ አይደለምን በያሻር መጽሐፍ እንዲህ የቀረው ታሪክ ተጽፏል ይያል የቀሩት ታሪኮች በሌሎች መጽሐፎች የመጽሐፍ ልማድ አለው ወይንም ደግሞ የማሳወቅ በሌሎች እንደሚገኝ የቀረው ታሪክ ማለት ነው። ለመጽሐፍ ቅዱስ ላይ አልተጻፈም የሚል ጥያቄ ካለ ሁሉ በእያንዳንዱ ቢጻፍ ዓለም ራሷ ባልበቃችሁ ይመስለኛል እንዳለ ዮሐንስ ራሱ ላያያዝም አይመችም መጽሐፍ ቅዱስ እንደዛ በእያንዳንዱ ቢጻፍ ማለት ነው። ስለዚህ መጽሐፍ ያለበት ብቻ ነው የተጻፈው። ተሰምቶ ከሆነ ምናልባት መልሰው እሺ ጨረስክ? ጨርሻለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ብያለሁ። ቪዲዮ ፖስቻለሁና ገብታችሁ ይዩት። እንደገና እንዲያዩት ለምፈልጉት ሰው ሜንሽን አድርጉ ኮመንት ላይ እሺ። እና የምችሉ ስቶሪ ሪፖስት አድርጉት። አካውንቴ ስለተመታ በቪዲዮ እንዲነሳ ለማድረግ እየሞከርኩ ነውና ገብታችሁ ወይ ይበሉት እሺ። ሁላችሁም እሺ አንድ ሄዳችሁ የመጀመሪያውን 1 ደቂቃ ነው ካደረጋችሁ በኋላ አንድ ቁጥር ጻፉ፣ ላይክ አድርጉ፣ ኮመንት ጻፉ፣ ሪፖስት አድርጉ። ከዛ በኋላ ከቻላችሁ ስቶሪ አድርጉት። ከቻላችሁ ደግሞ እንዲያው የምፈልጓቸውን ሰዎች ሜንሽን አድርጉ፣ የቻላችሁትን ሰው ማለት ነው። ቪዲዮ ቫይራል ከወጣ አካውንቱ ስለሚስተካከሉ በጣም አካውንቱ እያስቸገረኝ ስለሆነ ነው። እስከዛ እኔ አባ ዮናስን አስቸግራችኋለሁ ማለት ነው። አባ ዮናስ እንዴት ኖት? አደራህን እንዳታስጨንቀኝ ትልቅ ሰው ነኝ። ኧረ አላስጨንቁ። ይሄ ደም ብዛቱን ቀጥ የሚያደርግ ጥያቄ ነው የምጠይቁት። ቀለል አድርገህ ትልቅ ሰው ነኝ ትንሽ ለትልቅ ሰው የሚሆን ስለርሱ ቃል ማውጣት እፈልጋለሁ። የሚታየኝ ነገር አለ። በጄ ሻሃዳ ሲይዙ ነው የሚታየኝ። እኔ ነኝ የማስይዙት። አንድ ነገር ልንገርህ፣ በጣም ኒውትራል ስለሆንኩ ማለት ነው። እውነተኛ ፈጣሪ እውነተኛ አምላክ አሁን አንተ የምታመልከው ከሆነ አሚን ታስይዘኛለህ፣ ደስተኛ ነኝ። አየህ ዚስ ማች ኒውትራል ነኝ። እውነተኛ ከሆነ ደስ ይለኛል፣ በየትኛውም ዳይሬክሽን ታስይዘኛለህ። ማሻአላህ። እኔ ስለኔ አንዳንድ ነገር ልንገሩት። እኔ ኦርቶዶክስ ነበርኩኝ። ደብረ ራስ ቅዱስ ጊዮርጊስ የሚባል ቤተክርስቲያን ሰንበት ትምህርት የተማሪ ነበርኩ። ጥምቀት 2 ዓመት ዘምሬያለሁ። ኦርቶዶክስ ላይ ጥያቄ ካነሳውባት ጊዜ ጀምሮ በቃ ከኦርቶዶክስ እየወጣው መጣው። በቃ ማለት ወደ 11 ዓመት ምናምን ነገር በቃ ለጥያቄዎች መልስ ስፈልግ ነበርና መጨረሻ ላይ ለጥያቄዎች መልስ ሁሉ የሰጠኝ እስልምና ነውና እስልምና ማለት በቃ መሰረቱ ምንድነው? አንድ አምላክን መገዛት ነው። ሌላ ምንም ነገር የለው። የእስልምና ሃይማኖት 99.99% ምንድነው? አንድ አምላክ አለ፣ እሱን የሚመስል ሌላ አምላክ የለም። እሱን አምላክ መገዛት ነው፣ መታዘዝ ነው። እኛ ደግሞ ሙስሊሞች ከጥንት ጀምሮ ነቢያቶች ያንን አምላክ እየተገዙት ይመጣሉ፣ እየተገዙት ነው የኖሩት ብለን እናምናለን። እና እኔ የሚታየኝ ነው። ምክንያቱም ተረጋግቶ የሚጠይቅ ሰው ይሰልማል። በቃ ይህንን ነው ያየሁትና እንግዲህ አላህ ሂዳያ ይስጡት፣ ዱዓ እናደርግሎታለን። የአሂራ አባቴ ነው የሚባለው ወንድሜ ቢሆኑ በጣም ደስ ይለኛል። ኢንሻአላህ እንትን እንላለን። እስቲ አንድ ነገር ዛሬ ላሳውቆት ወደድኩኝ። እንግዲህ ኢንሻአላህ እሺ በጄ እሺ እንትን ኢየሱስ አምላኩ ማን ብሎ የሚጠራው ይመስሉታል? በምድር ላይ ሳለ አምላኬም ያለበት ቦታ አለ፣ አባቴም ያለበት ቦታ አለ። በስምም ደግሞ ይጠራዋል አይደለም? እግዚአብሔርም ብሎ የጠራበት ክፍል አለ። ያው ግን ኦሪጂናል አሁን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ኦብቪየስሊ እግዚአብሔር የሚባለውን ስም አያውቁምና ፈጣሪውን ምን ብሎ ነበር ሲጠራ የነበረው? ኢየሱስ እግዚአብሔር አባቱን የሚጠራበት አምላኬ ብሎት ያውቃል፣ አባቴ ብሎት ያውቃል። በመሰረታዊነት ተደጋጋሚ ጥቅሶች እነዚህ ናቸው። በዋናነት በስም እግዚአብሔር አባታችሁ ከሆነ
ብሎ ደግሞ እግዚአብሔር አምላካችሁ ከሆነ እኔን በተቀበላችሁ ነበር፣ ምክንያቱም እኔ ከእርሱ ዘንድ ወጥቼ መጥቻለሁና ብሎ ደግሞ እሱ መጽሐፍ ቅዱስ ላይ ነው፣ የትርጉሙ መጽሐፍ ቅዱስ ላይ ነው። ግን ኢየሱስ ራሱ ምድር ላይ በነበረበት ጊዜ አምላኩን ማን ብሎ ነበር የሚጠራው? እኔ እንግዲህ አምላኬ፣ ሁለተኛ ነገር ደግሞ ይሄ አሁን ቅድም ያልኩህ አባቴ የሚለውን ነው ማስታወሰው። አባቴና አምላኬ የሚለው ቃል ነው በዋናነት። ግን እኔ for you surprise ማለት ሲጠቀም ግን እግዚአብሔር እያለ የተናገረበት ቦታዎች ግን በጣም ብዙ አሉ። እግዚአብሔርማ ግዕዘኛ ቃል እኮ ነው። ግዕዘኛ ያቅም ኢየሱስ አይናገርም ግዕዘኛ። እዛም ያሉት ሰዎች ተናጋሪ አልነበሩም። እና በነገራችን ላይ ግን እዩት እንትን አላህ ብሎ ነበር የሚጠራው ኢየሱስ አምላክ። ኦኬ አይውልህ የሐዋርያት ጌታ እንደመሆኑ መጠን ኢየሱስ ግዕዝ አይችልም ወይንም ሰምቲንግ አይችልም የሚባል አይደለም። ለምን ብትል ሐዋርያት ራሳቸው በጣም ብዙ ቋንቋዎች ተናግረው በሜድ በኤላመጤ በኤላሜንጤ እና በብዙ ቋንቋዎች በሮም ምናምን በብዙ ቋንቋዎች ሲናገሩ በጊዜው የነበሩት ወደ 8000 የሚጠጉ ሰዎች ተደንቀዋል። ምን ለማለት ነው? መምህራቸው እናንተ መምህርና ጌታ የሚሉት ግዕዝ አይችልም ወይንም ይሄን ቋንቋ አይችልም ተብሎ አይገመትም። ለምን እንደምታውቀው እነሱ በጣም ብዙ ቋንቋ በአስደናቂ ሁኔታ መናገራቸው በሐዋርያት ሥራ ተጽፏልና። ግን ያው መረጃዎች እንደሚያሳዩት ኢየሱስ ክርስቶስ አምላኩን አላህ ብሎ ነበር የሚጠራው። አሁን በየትኛው አላህ ምን ይሄ እንትን ዮናኒ ቋንቋ ነው ወይንስ አረማይክ? ኦኬ አሁን በብዙ ቋንቋ መጽሐፍ ቅዱስ ላይ እንደምታውቀው እንግዲህ ግሪከኛም ፊደሎች አሉበት፣ የዕብራይስጥም ፊደሎች አሉበት። እንደገና ምንድነው እንደውም አንዳንድ ሰዎች አሁንማ የኢራንም ቋንቋ አለበት የሚሉም ሰምቻለሁኝ። በተለይ አህዛብ የሚለው ቃል ከኢራን የመጣ ነው፣ የኢራን ቋንቋ ነው። እንትን ይበሉትና ይዩትና ኢየሱስ ክርስቶስ ምን ቋንቋ ይናገር እንደነበረ ምን ይሰማል እንደነበረ እሱን ይዩትና በሰፊ እናወራለን። እስቲ ለስላሴ የዋለ መሰረተ ኦኬ እሱ ቆይ አንዴ እሱ ማለት መሰረቱ ምንድነው ታዲያ? ይሄ ቋንቋ መናገሩ ወይንም የሆነ ቋንቋ መናገሩ ምንድነው ችግሩ? ማለት ችግሩን ማብራሪያው ለምን ዝም ብዬ ላሳውቆት ነው። ኢየሱስ አምላኩን አላህ ብሎ ነበር የሚጠራው። ይሄ አላህ ከሚለው ጋር ለመውሰድ አስበህ ነው? አይ አስቤ አይደለም፣ ባወኩ ጊዜ በጣም ደንግጬ ገርሞኝ ነበረ። ለዛ ኦኬ ኤኒዌይስ ችግር የለውም። በነገራችን ላይ ቆይ በነገራችን ላይ አባ ዮናስ እናንተ የምታመልኩት አምላክ የተጽኦ ስም አለው እንዴ? የተጽኦ ስም ይሄ መጠሪያ ማለት ነው? አዎ እርሷን አባ ዮናስ ነው የሚባሉት። የመጠሪያ ማለት በነገራችን ላይ እግዚአብሔር የሚለው ስም የእንትን ስም ነው። ይሄ የመታሰቢያ ስም ነው። በነገራችን ላይ የባህሪ ስሙ አይደለም። እግዚአብሔር የሚለው ስም የባህሪ ስም ባህሪውን የሚገልጥ ማለት ነው። ባህሪውን የሚገልጽ አብ ወልድ መንፈስ ቅዱስ የሚለው ነው የባህሪ ስም። እግዚአብሔር የሚለው ስም ግን የባህሪ ስም አይደለም። በቃ ችግር የለውም። የተጽኦ ስም አለው አምላካችሁ? አዎ የመጠሪያ ስም አለው፣ ምንም ጥርጥር የለውም። እግዚአብሔር የሚለው ስሙ ይሄ በራሱ የሚጠራበትና እግዚአብሔር እኮ የብሔር ገዢ ማለት እኮ ነው እና እኮ ታዲያ እሱ እኮ የተጽኦ ስም አይደለም። ቆይ ላምጣልህ እንዴት እንደሚሆን ማለት ነው። አሁን ይሄ በመጽሐፍ ቅዱስ ላይ ተጽፏል፣ የመታሰቢያ ስም ተብሎ ማለት ነው። ለምሳሌ ለእርሱ ኃጢአት ብሎ የተሰቀለ ሰው አለ አይደለ? ኢየሱስ ሰው ሳይሆን አምላክ ነው የተሰቀለው እኮ። አምላክ ሰው ኢየሱስ ነው ስሙ አይደለ? ክርስቶስስ ስሙ ኢየሱስ ነው። ክርስቶስም ስሙ ነው። ሙሉ ስሙ ኢየሱስ ክርስቶስ። ክርስቶስ የማዕረግ ስም ነው። ክርስቶስ የማዕረግ ስም ነው። ማዕረጉ ነው። እኔም እሱን ነው የምለው። የማዕረግ ስም ሳይሆን የተጽኦ ልክ ኢየሱስ ስሙ እንደሆነ ልክ አሁን አይተረጎም። ኢየሱስ የትም ኢየሱስም ነው። እንደዛ እንደሆነ ለአምላካችሁ ስም አለው ወይ? እንደዚህ የተጽኦ ኦኬ። አሁን እግዚአብሔር የሚለው
እግዚአብሔር የሚለው አስቀድሞ የነበረ ስም አይደለም፣ በኋላ የመጣ ነው። ስለዚህ ይሄ የባህሪ ስሙ አይደለም እያልኩ ነው። የባህሪ ስም አይደለም። እግዚአብሔር ስም የለውም። ከጥንት ጀምሮ ሲጠራበት የነበረው አስቀድሞ ይሄ የመጠሪያ ስሙ እግዚአብሔር ነው። እግዚአብሔር የሚል ነው። ነገር ግን የባህሪ ስሙ ግን አይደለም። እግዚአብሔርማ አባ ዮናስ እግዚአብሔርማ የጣዖት ስም ነበር። የሚያውቁ ከሆነ ያውቃሉ ይሄንን ማለት እግዚአብሔር ወደ አማርኛው ስንመልሰው ይሄ የዓለማት ሁሉ ጌታ የሚለው ማለት ነው። ኖ አይደለም። እግዚአብሔር የሚለው ስም ኢዛናና ሳይዛና ለጣዖቶቻቸው የሚጠቀሙት ስም ነበረ። ከዛ ልክ ክርስትናን ሲቀበሉ ከነሱ ላይ አንስተው ነው ለሚያመልኩት አምላክ የሰጡት። ይሄንን ሊቃውንቶች የተስማሙበት ማስረጃ ከፈለግን መስጠት እንችላለን። አይ ኖ እዚህ በእኛ በኢትዮጵያ ኦርቶዶክስ አንዳንድ መጽሐፎች ሰይጣን ብዙ ጊዜ እግዚአብሔርን ስም ለማርከስ ሲፈልግ ለምሳሌ የቅዱሳን ስም አሁን በተለይ ምዕመኑን ብዛም ላይ ያውቀው ይችላል። የቅዱሳን የምንላቸው ከሌ አይደለም፣ ምናልባት መናገር እንትን ለፖዚቲቭ ላይ ተጠቅመውበት ስለሚችሉ አንዳንድ የጻድቅ ስሞችን አንዳንድ ይሄ አጋንንት የሚባሉ ማለት ነው እናንተ ጂን የምትሏቸውን እነሱ ስማቸውን ያንን አድርገው ሲጠቀሙ እንደሚጠቀሙበት በመጽሐፍ ተጽፏል ማለት ነው። ስለዚህ ሰይጣን እንደዛ ሊያደርግ ይችላል። የእግዚአብሔርን ስም ለጣዖት ምናምን ሊጠቀምበት ይችላል። ይሄ የተለመደ ነው ልልህ ነው። ለእግዚአብሔር ከማውጣታቸው በፊት ነው። በፊት ክርስትናን ከመቀበላቸው በፊት ማስረጃ ከፈለጉ እንሰጣለን። ግን እንደዛም ሆኖ አምላክ የተጽኦ ስም አለው ወይ በክርስትና? እግዚአብሔር እኮ ከክርስትና ወይንም ከኢየሱስ ክርስቶስ በፊት የነበረ ስም ነው እኮ። ለአምላክ ግን አልነበረም ስሙ። ለአምላክ ማለት ለእግዚአብሔር ማለት ነው። ኖ እግዚአብሔር የሚለው ስም የጣዖት ስም ነበር። ከዛ በኋላ ይሄ መጽሐፍ ቅዱስ ላይ አይደለም። መጽሐፍ ቅዱስ ላይ እኔ አሁን ከዳር እስከ ዳር እግዚአብሔር ብሎ የሚጠራበት ስም ነው። የመጠሪያ ስም ሆኖ አይተነዋል። እግዚአብሔር የሚለው እኮ ሰዎች ሲተረጉሙት ነው እግዚአብሔር ያሉት። ኤኒዌይስ አሁን ሰይጣን ሊጠቀም ይችላል አሉ። አሁን ምን መሰል አሁን እኔ እንትን ሪጅድ አልሆንኩብህም። ሊጠቀም ይችላል ቢኮዝ እንደዛ የተለመደ ነው በሰይጣን አሰብ እግዚአብሔር የሆነ ነገር ማርከስ ይወዳል፣ ልማድ ነው። እና እንዲህ አይኖችም በቅዱሳን በምንም የመሰየምና ወደ ራሱ የመውሰድ ልማድ አለ። እሺ ችግር የለውም። እስቲ አንድ ስለ ስላሴ እንትን የመጽሐፍ ቅዱስ ጥቅስ ውስጥ ስላሴን እንትን ስለ ስላሴ የሚለው ሳይሆን ዋናው እኔ ኮንሴፕት መሰለ እንዳልኩ ሪጅድ አይደለሁም። አሁን ስላሴ የሚለው በእኛ በሰማንያ አሐዱ ላይ የተጻፈ አለ። ስላሴ የሚል ማለት መጽሐፍ ሄኖክ። እርሱ ፕሮቴስታንት ነው አባ ዮናስ? አይ የኢትዮጵያ ኦርቶዶክስ ነው። ኖት ኦኬ። እሺ ይቀጥሉሽ። እሺ እና መጽሐፍ ሄኖክ፣ ኩፋሌ፣ መጽሐፈ ጥበብ ምናምን ላይ ስላሴ የሚል ቃል አለ። ግን ብዙዎች በዚህ ነገር አንተ እንደምታውቀው አይስማሙበትም። እሱ አሁን ለኔ ችግር አይሆንብኝም። አሁን ስላሴ የሚለው ቃል ባይኖርም ዋናው ኮንሴፕቱ እግዚአብሔር በሚለው መጽሐፍ ቅዱስ ላይ አለ። ይሄ ስላሴ በሚለው አንድም ሶስትም ብለን የምናምነው እግዚአብሔር በሚለው ብዙዎች በሚስማሙበት አለ አንድም ሶስትምነት። ስለዚህ ግዴታ ብዬ የሚይዘው ነገር አይደለም። ገብቶሃል? ወደ የሚያስማማው ነው የምመጣው። እሺ ችግር የለውም። እሺ እንትን ኢየሱስ ክርስቶስ ስንት ልደት ነው ያለው? ኢየሱስ ክርስቶስ ሁለት ልደት፣ ቅድመ ዓለም ያለ እናት ከአባቱ፣ ድህረ ዓለም ደግሞ ያለ አባት ከድንግል ማርያም። እሺ ሁለት። እሺ ያጀማ ቪዲዮ ፖስት ቻለው ገብታችሁት አንደኛ ያለውን ቪዲዮ ላይክ፣ ኮፒ ሊንክ እና ኮመንት ሪፖስት እና ከቻላችሁ ስቶሪ አድርጉት። እንደገና ደግሞ በቃ ጓደኞቻችሁ ሜንሽን አድርጉ። እሺ በጣም ቫይራል እንዲወጣ ፈልጊ ነው ቪዲዮ። እሺ እንትን ቅድመ ዓለም እና ድህረ ዓለም ነው የተወለደው። ቅድመ ዓለም ያለ እናት ከአባቱ፣ ድህረ ዓለም ደግሞ ከእናቱ ያለ አባት። እሺ ድህረ ዓለም ሲወለድ ምኑ ነው የተወለደው? ኦኬ ድህረ ዓለም ሲወለድ ያው ሰው ሆኖ ማለት ነው። ሰው ሆኖ ቃል ስጋ ሆነ በሚለው እዚህ 14 ላይ ያለው 1:14 ቃል ስጋ ሆነ፣ ከዛ በኋላ ተወለደ ማለት ነው። ምን የተወለደው ምንድነው? ቃል ነው። ቃል ስጋ ሆነ። ቃል ይሄ አስቀድሞ እግዚአብሔር ነበር የተባለው ቃል ማለት ነው። እርሱ ስጋ ሆኖ ተወለደ ማለት ነው። እሺ የወለደው ማን ነው? ኢየሱስን? ድንግል ማርያም። ድህረ ዓለም። እሺ ማርያም ምንድን ነው የወለደችው? ማርያም የወለደችው አምላክን ማለት ነው።
ሰው ነው የወለደችው። አምላክን የወለደችው አምላክማ አልወለደች። ያው አምላክ ማርያም ሰው ወለደች። ወንድ ልጅ የወለደችው ወንድ ልጅ ነው። ነገር ግን የወለደችው አስቀድሞ ትንቢት ተነግሮለታል። የተወለደው አምላክ ተብሎ በኢሳይያስ 9 መሰለኝ እዛ ላይ አምላክ ተብሎ በትክክልም የሚወለደው አምላክ ተብሎ ትንቢት የተነገረለት ነው። ስለዚህ አምላክን ነው የወለደው። ኢየሱስ የማርያም የባህሪ ልጇ ነው? የባህሪ ልጇ አይደለም። የባህሪ ልጅነት ለአብ ብቻ ነው። አይ ሰውነቱ እኮ የባህሪ ልጇ ነው። ሰውነቱ ኦኬ። ምን መሰለ አሁን ይሄ ከመንፈስ ቅዱስ የተወለደ ልጅነት ነው። ከመንፈስ ቅዱስ የተወለደ ነው እንጂ ከስጋ ፈቃድ ቢሆን የባህሪ ትለው ነበረ። ነገር ግን ይሄ በርሷም ፈቃድ አይደለም። የሷ እንትን ባለፈው አልተግባባችሁም። እዚህ ሌላ የባህሪ ልጅ ምን ማለት ነው ትርጉሙ? የባህሪ ማለት ከእርሱ ጋር ምንድነው ያልተፈጠረ ካልተፈጠረ አብ መወለድ ካልተፈጠረ አብ ሳይፈጠር መወለድ እንደማለት። የባህሪ ልጅ ማለት እንትን ክሊር እናድርገው። የባህሪ ልጅ ማለት ሰውን ይወልዳል፣ አምላክ አምላክን ይወልዳል፣ አህያ አህያን ይወልዳል። አንድ አህያ ባህሪው አህያ ስለሆነ አህያ ነው የሚወልደው። ስለዚህ አብ ደግሞ አምላክ ስለሆነ አምላክን ነው የሚወልደው፣ ከሱ ጋር የሚተካከልን ማለት ነው። የሃይማኖት ጸሎት ላይ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን አይደለም የሚለው፣ ከእውነተኛ አምላክ የተገኘ እውነተኛ የተወለደ እንጂ ያልተፈጠረ ባህሪ ማለት ይሄ። እሺ። ስለዚህ ማርያም ደግሞ የኢየሱስ ክርስቶስ ሰውነት የባህሪ ልጇ ነው፣ አምላክነቱ ግን የጸጋ ነው። አምላክነቱ የጸጋ ነው ያለው ማን ነው? የጸጋ ማልክትነት ማን ሰጠው? እሱ የጸጋ ማን ሰጠው? ገብቷል? እሱ እኮ አስቀድሞ የነበረ ነው። አሁን የጸጋ እኮ አይደለም። የጸጋ ያልኩት ማለት ነው ማርያም ለአምላክነቱ የጸጋ እናት ናት። በስጦታን የተሰጣት እንጂ አምላክነቱን አብ ነው የወለደው። ይኸውልህ አሁን ከሷ የሚጠበቀው ይሄንን ምንድነው አካላዊ ቃልን ለመውለድ ጥያቄ ብቻ በመላእኩ መጣላት። ያንን ጥያቄ መስማማት ብቻ ነው ከርሷ የሚጠበቀው። እግዚአብሔር ነፃ ፈቃድን ስለሆነ ስጋው እኮ የሷ ነው። ስጋውማ የእርሷ ነው፣ ከርሷ ነው ስጋን እኮ። ስለዚህ በሰውነቱ የሷ የባህሪ ልጅ ነው። በፍጹም እንደዛ ተብሎ አይባልም። እንደዛ ሊባል አይችልም። ምክንያቱም ይሄ ከሆነማ ለምሳሌ አሁን አንተ አባትህ እኔ ነኝ፣ ከኔ በፊት ደግሞ ያሉ ለምሳሌ 5/6ኛ ትውልድ አለ እንበል በቃ። ስለዚህ አሁን አባት ማን ነው የምትባል ወላጅ አባትን ነው እንጂ የምትናገረው 6ኛ 7ኛውን አባት ምናልባት የዘር ግንዴ እንደዛ ብለህ ልትናገር ትችላለህ እንጂ እከሌ አባቴ ነው ልትል አትችልም። አባቴ የባህሪ አባቴ ነው አለ። እኔ አባቴ ይሄ የባህሪ ፍጹም አባት ነው በሚል ግለጸው። ይሄ የባህሪ የሚለው ትንሽ ወደ መለኮታዊነት ስለሚሄድብኝ ነው። ኖ ባህሪ ማለት እኮ ምን መሰሉት? እንደ እንትን ማለት ነው፣ እንደ ኤሰንስ ፈራስ የተገኘ ኤሰንስ ይሄን እዚህ ላይ ከተግባባን እንትን ነው ምንድን መሰሉት? ኤሰንስ ወይ ደግሞ ባህሪ ማለት አምላክ አምላክን ይወልዳል፣ ሰው ደግሞ ሰውን ይወልዳል። አሁን ለምሳሌ እናቴና አባቴ ለኔ የባህሪ እናትና አባቶቼ ናቸው። ሰው ሆኖ ሳሉ የኔን ሰውነት ስላስገኙ ማለት ነው። እሺ ቆይ እንደገባኝ መጠን አሁን አንተ ያመጣህልኝን ነገር በእኔ ቋንቋ ላስረዳ። ካልገባኝ ትነግረኛለህ። ጥያቄህም ማለት ነው ከድንግል ማርያም የተወለደው ማን ነው ለምትለኝ አምላክ ነው። አምላክ አስቀድሞ አምላክን እሱ የባህሪ ልጇ ነው ወይ? አይደለም። የባህሪ ልጅነት ለማን ነው? ለአብ ነው አልኩህ። ከማርያም የተወለደው ይሄ ስጋ ምንዋ ነው አልከኝ። ስጋ ከሷ ነው የተገኘው። ስጋ ከሷ ነው፣ ቃል ደግሞ ከአብ ነው የተገኘው። ስለዚህ እኛ እዚህ ጋር ነው አሁን ተዋህዶ የሚባለው ማለት ነው። ተዋህዶ ማለት ከማርያም የተገኘው ስጋና ከአብ ቅድመ ዓለም የተገኘው ቃል በተዋህዶ ያንን የማርያምን ስጋ አምላክ አደረገው። በተዋህዶ ማለት ከየት ነው የተገኘው ስጋ? ከማርያም። እሺ ለሰውነቱ አብ የባህሪ አባት ነው። ለሰውነቱ ከተዋህዶ በኋላ ለሰውነቱ ለቃልነቱ የሚባል ነገር የለም። ከሰውነቱ በኋላ በቃ ለአብ ልጅ ነው። ለምን ነው ከመዋሃዱ? ይኸውልህ ከተዋህዶ
ከተዋህዶ በፊት ቃል ነው የባህሪ ልጁ። ከተዋህዶ በኋላ ግን ከተዋህዶ በኋላ ማለት ከተዋህዶ በፊት ስጋው ገባኝ። ከተዋህዶ በኋላማ ተዋህዷል፣ ችግር የለም። ከመዋሃዱ በፊት ስጋው ለአብ የባህሪ ልጁ ነው ኖ አልነበረም። ኦኬ፣ ስለዚህ ማለት ነው ስጋው የባህሪ ልጁ ካልሆነ ስለዚህ ኢየሱስ ክርስቶስ አምላክነቱ ነው የባህሪ ልጅ ማለት ነው። ስጋው የባህሪ ልጁ አይደለም የተባለው ለምንድን ነው? የፍጡር ስጋ ስለሆነ። ቴንኪው በጣም አሪፍ። እሺ የፍጡር ስጋ ከሆነ አሁን ከተዋሃደ በኋላ ስጋው ፈጣሪ ሆኗል። ፈጣሪ ሆኗል። እሺ ፈጣሪ ይሞታል እንዴ? አባይነስ ፈጣሪ አይሞትም። ኦኬ መስቀል ላይ ሞቶ ፍጡር ነው ፈጣሪ? ፈጣሪ ነው የሞተው። ኦኬ መለኮት ማለት ነው። ትክክል። አዎ መለኮትነት ያለው ነው በቀራኒው ላይ የተሰቀለው። መለኮት ነው የሞተው ወይስ መለኮትነት ያለው ምን? ኦኬ የሞተው አምላክ ነው የሞተው። ኢን ሾርት አምላክ ሞተ። መለኮትነት ያለው አምላክ ሞተ። አምላክ ማለት እኮ ይኸውልህ አምላክ ሞተ፣ መለኮትነት አለው። አምላክ ሞተ። ይሄን አብራራለሁ። እንዴት አምላክና መለኮት እኮ አንድ አይነት ነው እኮ። መለኮት ማለት አምላክ ማለት ነው። መለኮት ነው የሞተው እኮ። አምላክ ሞተ። አዎ በቃ አምላክ ሞተ እንላለን። ኦኬ አምላክ ይሞታል? አምላክ አይሞትም እኮ። ሞተ አሉኝ አሁን። በጣም ጥሩ። አሁን እሱ ጋር ነው ማብራሪያ የሚያስፈልገው። ምንድነው ማብራሪያው? ቅዱስ ጴጥሮስ በመልእክቱ ላይ ምን ብሎ ተናግሯል? ኢየሱስ ክርስቶስ በስጋ ሞተ ብሎ ነው የገለጸው። በስጋ ሞተ ቃል በቃል ማለት ነው። ስጋው አምላክ ማለት ነው። ምንም ጥርጥር የለውም እኮ። ለምንድን ነው ታዲያ ጴጥሮስ እንደዛ ብሎ የተጠቀሰው? ቆይ አንዴ ላብራራው። አሁን የኔ ታይም ይሆን አሁን። ቴንኪው ሐሳብህ በደንብ ገብቶኛል። ጴጥሮስ በስጋ ሞተ አለ። ለምንድን ነው በስጋ ሞተ ያለው? ወደ አንተ ሐሳብ ልመጣ ነው። አምላክ ወይንም ይሄ መለኮት ስለማይሞት ማለት ነው። መለኮት ስለማይሞት ቅዱስ ጴጥሮስ በስጋ ሞተ አለ። ታዲያ ለምንድን ነው በስጋ አምላክ ካልሞተ ሞተ ለምን ትላላችሁ ለሚለው አምላክ አይሞትም። ስለዚህ በስጋ ነው ማለት ስጋው ሞቷል በትክክልም። ነገር ግን አሁን ለምሳሌ ያንተ ነፍስ አለች፣ የጃ ነፍስ ወይንም የኔ ነፍስ አለች። ዮናስ ሞተ ሲባል ነፍሴ ሞተ አይደለም፣ ነፍሴ አትሞት። ነገር ግን ዮናስ ሞተ ይባላል። ነፍስ የምትሞት ነገር ሆነ አይደለም። አጠቃላይ ግን በኔ በተዋህዶ ምክንያት ዮናስ ሞተ ይባላል። የስጋ ባህሪ የግድ ለነፍሴም ተሰጥቶ ዮናስ ሞተ ይሰኛል ማለት ነው። ስለዚህ መለኮት ሞተ የሚሰኘው በተዋህዶ ምክንያት የሚሞትን ሚራብ የሚጠማን ስጋ ስለሆነ የተዋህደው በዛ ስጋ ምክንያት ሞተ ይሰኛል ማለት ነው። መለኮትም ወይንም ደግሞ አምላክ ሞተ ይሰኛል። የማይሞተው ሞተ እንላለን። ለምን? በስጋው ምክንያት ማለት ነው። እኔ ይሄን በአጽንኦት እንድታሰምርልኝ የምፈልገው ዮናስ ሲሞት ነፍሱ የምትሞት ሆና ሳይሆን በተዋህዶ ምክንያት የሚሞት ስጋን ስለለበሰ ዮናስ ስጋው ሲሞት ነፍስ ግን አትሞት። ነገር ግን በአጠቃላይ ሞተ የሚባለው ዮናስ ስጋ ሞተ ሳይሆን ዮናስ ሞተ ነው የሚባለው። ቀጥል እኮ አገባኝ። እርሷን ሊሉኝ የፈለጉት የክርስቶስ ስጋው ነው እንጂ የሞተው ያው መንፈሱ ሕያው ነው እንዳሉኝ አይደለ? መለኮት አይሞትም። ነገር ግን መለኮት ስለማይሞት ነው አሉኛ። መጀመሪያ እኮ ስጋው መለኮት ከተዋሃደ በኋላ መለኮት ሆናል። ያው መለኮትነት አለው፣ ምንም ጥርጥር የለውም። አለው ነው ወይስ ሆነ? መለኮት ነው። ስለዚህ ሞተ የሚባለው በስጋ ምክንያት ነው። አሁን ይኸውልህ ምሳሌውን በደንብ አጥብቀህ እንድትይዝልኝ ፈልገው። ይሄን ምሳሌ ነው አሁን አንተ ችግሩ የሚፈታው በነፍስና በስጋ መካከል ያለው ጉዳይ ሲፈታ። ኦኬ እሺ ምን መሰሎት? እኔ አሁን ስሞት ስጋዬ ነው የሚሞተው፣ ነፍሴ አትሞትም፣ ሕያው ነው የምትሆነው። ቴንኪው አይደለ? መልካም እኮ እኔ ደግሞ ያልኩት መጀመሪያ ስጋው መለኮት ሆነ አሉኝ ከተዋሃደ በኋላ አይደለ? አዎ በተዋህዶ ልክ እንደ ነፍስና እንደ ስጋ ማለት ነው። በተዋህዶ ስጋው መለኮት ከሆነ ሲሞት መለኮት ሞተ ማለት ነው ስጋው። ይኸውልህ እንደዛ የማይሆንበት ምክንያት አሁንም አጥብቄ ደጋግሜ የምነግርህ በስጋህና በነፍስ መካከል ያለው ልዩነት
ነፍስህ ስጋ ተዋህድ በቃ ዮናስ አንድ ሰው ነው ነፍስና ስጋ ነው ተብሎ አይደለም የሚነገር ዮናስ አንድ ሰው ነው ዮናስ ሞተ ይባላል ነገር ግን ነፍሴ አልሞተችም ገባ ስለዚህ መለኮት አልሞተም ነገር ግን በተዋህዶ ምክንያት ሞተ መባል ይሰኛል አዎ ነፍሱ አልሞተም ያልነው የኢየሱስ ክርስቶስ መለኮት ስለሆነ ነው መለኮት ነው በቃ መለኮት ስለሆነ መለኮት አይሞትም ነው ስጋውስ መለኮት ነፍስ አይደለም የኢየሱስ ክርስቶስ ነፍስ ስጋው አዳምጠኝ አሁን ለምሳሌ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ እንላለን ያ ማለት ኢየሱስ ክርስቶስ ነፍስም አለው ስጋም አለው መለኮትነት ወይንም አምላክነት አለው በተዋህዶ ፍጹም አንድ ሰው ወይንም ደግሞ አንድ አምላክ ሆኗል ስለዚህ ነፍሱ ወደ ሲኦል ሄዳ ነበር በዛን ሰዓት ማለት ነው ወደ ሲኦል በወህኒ ያሉትን የምስራች ሰበከላችሁ ይላል የጴጥሮስ መልእክት ላይ ስለዚህ ስጋውን ደግሞ በስጋ ሞተ ብሎ ደግሞ ጴጥሮስ ይገልጻል መለኮት ግን ከነፍስም ከስጋም ጋር ነበር ምክንያቱም መለኮት የሚያንስ የሚጠብ ነገር ስላልሆነ ማለት ነው እኮ አገባኝ እኔ አሁን አባ ዮናስ ያላገኙት ሐሳቤን ምን መሰሉት እርሶ ያሉት ነፍሱ መለኮት ስለሆነ መለኮት ስለማይሞት አይሞትም ስለዚህ ነፍስና ስጋ እንደሚነጣጠለው ስጋው ነው ይሞተው ነው ይሄ ነው ሐሳቧ በቃ በስጋ ነው የሞተው እንጂ መለኮት የሚሞት ነገር አይደለም በስጋ ግን ሞተ ይሰኛል ምክንያቱም እንደ ስጋ እኔ ደግሞ እያልኩት ያለሁት መጀመሪያ ስጋው መለኮት ሆናሉ ለዛ እኮ ነው ይኸውልህ መጀመሪያ እኮ አሁን ይሄን ምሳሌ ማመጣልህ ቅድመ ፍጥረት ወይንም ደግሞ ቅድመ የሰው ልጅ አዳም ሲፈጠር መጀመሪያ ስጋውን ነው እግዚአብሔር ያዘጋጀው ስጋውን አዘጋጀ ከዛ በኋላ የህይወት እስትንፋስ አለበት መጀመሪያ ማን ነው የነበረው ስጋው ነበር ከዛ በኋላ የህይወት እስትንፋስ አለ ከዛ ህያው ነፍስ ያለው ሰው ሆነ ነው የሚለው ምን ይያልኩህ ነው አስቀድሞ ግን ምን ተብሎ ነበረ ሰውን ከምድር አፈር አበጀው ተብሎ ተጽፎ ነበር ነገር ግን ህያውነት እፍ አላለበትም ነበር ከዛ በኋላ ግን እፍ አለበት ህያው ነፍስ ያለው ሆነ ገብቷል እፍ ሲልበት ነው ይሄ የሰው ልጅ ፍጹም አንድ ምንድነው ይሄ ፍጹም ሰው የሆነው ማለት ነው ይሄ ስጋ ደግሞ አስቀድሞ እንደዚህ የነበረው ልክ ሲሞት ደግሞ ሲሞት እንደዚሁ በተዋህዶ ምክንያት ቀደም እንዳልኩ የአዳም ስጋ ሞተ የአዳም ነፍስ ግን አልሞተም ሳይሆን የሚለው አዳም ሞተ ነው የሚለው በቃ በ930 ዓመቱ አዳም ሞተ ይላል በቃ ነፍሱ ግን ሞተ አይደለም በቃ ይሄን በዚህ እንስማማና እንቀጥለው አምላክ ሞተ ብለው ያምናሉ ያው አምላክ ሞተ በስጋ ኦኬ በስጋ ያልሞተ አምላክ አለ ኦኬ በጣም ጥሩ በስጋ ያልሞተ አምላክ ሳይሆን በስጋ ያልመጡ ሰውም ያልሆኑ ሁለት አካላት አሉ አምላክ ሳይሆን አካላት የአምላክ አካላት አሉ ያልመጡ የአምላክ አካላት አምላክ ሳይሆን ስፔሲፊክሊ አምላክ ተብሎ ሳይሆን የአምላክ አካላት አሉ ያልመጡ ሰው ያልሆነ ኦኬ የመጣው አንዱ የአምላክ አካል አይደለም የመጣው አንዱ የአምላክ አካል ነው ያልመጣ ግን የአምላክ ሁለት አካል አለ ያልመጣ ኦኬ ስለዚህ መስቀል ላይ የሞተው የአምላክ አንዱ አካል ነው ወይስ አምላክ የሞተው የአምላክ አንዱ አካል ነው ስለዚህ የአምላክ አንድ አካል ነው እንጂ የሞተለት አምላክ አልሞተለትም ኖ አምላክ ነው የሞተው አምላክ ነው እሱ ራሱ አምላክ ነው ምክንያቱም ሶስቱ አካላት አምላክ ይኸውልህ ይሄ አምላክ ሶስት አካል አለው ይሄ አምላክ ሶስት አካል አለው ሶስቱም አንድ አምላክ ተብለው ናቸው የሚጠሩት ነገር ግን የሞተው አንዱ አካል ነው ለምሳሌ ዮናስ ሁለት እጅ አለው አንደኛው ጉዳት ቢደርስበት ዮናስ አንድ እጁ ጉዳት ደረሰበት ይባላል ግን እጁ ብቻ ጉዳት ደረሰበት የሆነ ተብሎ አይባልም ዮናስ እጁ ተጎዳ ወይንም ሁለት እጁ አይባልም ገብቷል የተጎዳው ቀኝ እጅ ብቻ ስለሆነ ማለት ነው ነገር ግን ያልተጎዳው ግራ እጅም የተጎዳው ቀኝ እጅም ያው የራሴ ነው ስለዚህ ኦኬ እሺ ያሉት ሁለቱ አካላቶች ምንድናቸው የአምላክ ሁለት አካላት ናቸው የአምላክ ሁለት አካላት አይ ምንድናቸው ማናቸው ሰው ምንድናቸው አምላክ ናቸው አምላክ ናቸው መንፈስ ቅዱስ ይባላሉ አዎ አምላክ ናቸው አብም አምላክ ነው እነሱ አምላኮች ተሰቅለዋል አልተሰቀሉም
አልተሰቀሉም። ኦኬ ስለዚህ ያልተሰቀለ አምላክ አለ ማለት ነው እኮ ያልተሰቀለ አምላክ አለ ማለት ነው። ያልተሰቀለ አይደለም፣ ያልተሰቀሉ የአምላክ ሁለት አካላት አሉ። ያልተሰቀሉ የአምላክ ሁለት አካላት እኮ አምላክ ናቸው። ነገር ግን ሶስት አይደሉም፣ አንድ ነው። የአምላክ ከአምላክ ሶስት አካላት መካከል ሁለት አካላት ናቸው ያልሞቱ ያልተሰቀሉ። ስለዚህ አብና መንፈስ ቅዱስ የአምላክ እነዚህ እሺ ቆይ ለምሳሌ ጥቅስ እንትን ካሜራ መክፈት የሚችል ሰው እስቲ የእመቤት ይወዳች እናቴ እንዴት ላይ ነበር ድሮ አባዮናስ እቤት ተቀምጠን ከወንድምና ከቴ ጋር ማን ነው ሱቅ ደርሶ የሚመጣው የእመቤት ይወዳች ትለን ነበር። ጥቅስ የሚከፍት ሰው ጥቅሱን ንገረኝ። እኔ ጋር መጽሐፍ ቅዱስ አለ። ኦኬ እንትን ኤፌሶን 1:3 እንክፈቱልኝ እስቲ። እሺ ያጀማ ቪዲዮ ፖስት ቻለው ገብታችሁ ላይክ፣ ኮሜንት፣ ሪፖስት የቻላችሁ ስቶሪ እና ጓደኞቻችሁን ሜንሽን አድርጉ። ኢትዮጵያ ሰላም አለይኩም። እሺ ላንብበው። እሺ አንብቡት። እሺ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኦኬ እዚህ ጋር አምላክ የተባለው አምላክ ተሰቅሏል? አልተሰቀለም። ኦኬ ያልተሰቀለ አምላክ አለ ማለት ነው። ኦኬ ይሄ መጠሪያ ነው። ይሄ አምላክነት የአብም የወልድም የመንፈስ ቅዱስን መጠሪያ ስም እንጂ ለየብቻው የሆነ የአምላክነት ለምሳሌ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ ወይንም መንፈስ ቅዱስ ብቻውን አምላክ ነው የሚያሰኝ አይደለም። ይሄ ሲጠራ ለምሳሌ እነዚህ የአምላክ ሶስት አካላት ሲጠሩ አምላክ ተብሎ አንዱ አካል ይጠራል፣ አምላክ ተብሎ ሁለተኛው አካል ይጠራል፣ አምላክ ተብሎ ሶስተኛው አካል ሲጠራ በመጽሐፍ ቅዱስ ልታገኘው ትችላለህ። ነገር ግን ሶስት አምላክ ለማለት ሳይሆን ሶስቱም በአንድ መለኮት ስር አምላክ መሆናቸውን ለማሳወቅ እንጂ ብቻውን አምላክ መሆኑን ለመናገር አይደለም ጳውሎስ ይሄንን ሐሳብ ያመጣው ወይንም ደግሞ አምላክ ብሎ ይገለጻል። አቋጋባ ይሄኛው አምላክ ተሰቅሏል። እዚህ ጋር አምላክ የተባለው አብ አልተሰቀለም። እዚህ ጋር የተጠቀሰው አብ ነው። አብ አልተሰቀለም። ምክንያቱም የአምላክ አንድ አካል እሱም አካል ነው። ከሶስቱ አካል መካከል አንዱ አካል አብ ነው። አልተሰቀለም። እሺ እንድንግባባ በብሉይ ኪዳን አብና ወልድ እርስ በርስ አውርተው ያውቃሉ? ምን አልከኝ? አብና ወልድ እሺ እርስ በርስ አውርተው ያውቃሉ? ኦኬ እርስ በርስ ማውራት ለአምላክ ባህሪ አብሮ ይሄ ትክክልም አይደለም። ነገር ግን በመጽሐፍ ቅዱስ ውስጥ እንደዛ አይነት መልእክት ሲተላለፍ ልናገኝ እንችላለን። ያ ማለት ግን ይሄ እርስ በርስ የሚያወሩ ናቸው ለማለት ሳይሆን አካላትን ለመግለጽ መልእክት ለማስተላለፍ ስራን ለመግለጽ ስራ ማለት ለምሳሌ የአብን ስራውን ለመግለጽ ወይ የወልድን ስራውን ለመግለጽ እንደዚህ አይነት ነገሮች ይኖራሉ። ለምሳሌ በዚህ ኢየሱስ በዮርዳኖስ ሲጠመቅ የምወደው ልጄ ይህ ነው ብሎ አብ ሲናገር መንፈስ ቅዱስ በእርግጥ ከድራ ዓለም በፊት ድራ ዓለም እንደዛ አይነት ነገርም ልናገኝ እንችላለን። እንደዛም ነገር ብናገኝ እኮ እንዴት እንረዳ? ያወራሉ እርስ ወይስ አያወሩ? አያወሩም ነው ዋናው መሰረታዊ መልስ እሱ ነው። እርስ በርስ ይዋደዳሉ። ኦኬ አሁን ይሄንንም ምን መሰለ አምላክ ራሱን ይወዳል፣ ያከብራል፣ ይወዳል። አብ ልጁን ይወዳል፣ ልጅም አባቱን ይወዳል። ነገር ግን ይሄ መልእክት ለማስተላለፍ ያክል ነው እንጂ እንደ ሶስት ህልውና የተላለፈ መልእክት አይደለም። በእርግጥ አብ ልጁን ይወዳል ተብሎ ተጽፏል። አብ ልጁን ይወዳል፣ ልጅም ደግሞ አባቱን ይወዳል ተብሎ ተጽፏል። ይሄም ቅድም እንዳልኩ ፍቅርን ለምሳሌ በእኔ በአባቴ ዘንድ የነበረውን ነገር እናንተም ታደርጉት ዘንድ እያለ በዮሐንስ ወንጌል ላይ በግልጽ ጽፎታል። መልእክት ለማስተላለፍ እንጂ አንዱ አካል አንዱን ይወዳል፣ አንዱ ደግሞ አንደኛውን ይወዳል የሚባል ነገር አይደለም። ለምን? ሶስቱ አካላት በአንድ መለኮት ስር በአንድ ልብ ስር ስላሉ ማለት ነው። ኦኬ እርስ በርስ አይዋደዱም ታዲያ? አሁን ይሄ የሚሆንበት ምን መሰለ ጃዬ ሶስቱ የራሳቸው ህልውና ቢኖር ኖሮ ማለት ነው ዝናብ እየጣለ ስለሆነ ድምጼ ካልተሰማ እንትን አድርጉት ይሰማል። ቀጥሉ ኮንሲደር አድርጉት። እሺ ስለዚህ ሶስት ህልውና ቢኖራቸው አንተ ያልከውን መልስ አዎ ይዋደዳሉ ብዬ ከመጽሐፍ ቅዱስ አንፃር አብ ልጁን ይወዳል ልጅም እያልኩኝ ልጠቅስልህ እችል ነበር።
ነገር ግን ሶስት ህልውና አይደለም ያላቸው፣ በአንድ ህልውና ስር ነው ያሉት። ኦኬ። ስለዚህ አይዋደዱም እርስ በርስ አይደለም፣ እንደሱ አይደለም። እንደሱ ሳይሆን ራሱን ይወዳል፣ ራሱን ያከብራል፣ ሌሎችን ይወዳል፣ ሌሎችን ያከብራል። እንደዚህ ነው የሚሆነው አምላክ። ይሄ ሶስት አካል ያሉት አምላክ ራሱን ይወዳል፣ ራሱን ያከብራል፣ ሌሎችን ይወዳል፣ ሌሎችን ይፈጥራል፣ ሌሎችን ያከብራል። እንደዚህ ነው እንጂ አሁን አንተ ባልከው አይነት መልኩ ከሆነ ሶስት ህልውና ያሰኛል። እርስ በርስ ይዋደዳሉ ስትል ምን ያሰኛል? እሱማ የሚሆነው ሶስት ህልውና ቢሆን፣ ለምሳሌ አብ በራሱ ልብ፣ በራሱ ቃል፣ በራሱ ህይወት ቢኖረው እንዳልከው እርስ በርስ ይዋደዳሉ የሚለው ጥያቄም ሊመጣ ይችል ነበር። ነገር ግን እነዚህ ሶስት አካላት ሆኑ ማለት ግን የየራሳቸው ህልውና የላቸውም። እሺ ዮሐንስ 3:35 ነው አውጡልኝ እስቲ። እሺ ዮሐንስ ወንጌሉን ነው ወይንስ መልእክቱን? ዮሐንስ ወንጌል። እሺ አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል ይላል። ይሄንን ቀደም ተናግረዋል። ማንን ነው የሚወደው? አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል። እሺ ዮሐንስ 14:31 ላይ ደግሞ ያውጡልኝ። እሺ እሺ የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዝ እንዲሁ አደርጋለሁ ይላል። እሺ ምን አለ? አብን እንድወድ ዓለም ሊያውቅ። ኦኬ። ስለዚህ ኢየሱስም አብን ይወደዋል አይደለ? አዎ በትክክል እኮ እርስ በርስ ይዋደዳሉ ማለት ነው። በጣም ጥሩ። አሁን ቅድም ስናገር የነበረው ይሄን ነው። እንደዚህ ሲሆኑ ብናገኝ እንዲህ አይነት ጽሑፍ ስናገኝ ምን ለማለት ነው ብዬ ነው የጀመርኩት። አካላትን ለመግለጥ ፍቅርን ለማስተማር ብዙ ነገር ምሳሌን ከኔ ተማሩ ይላል 13 ላይ ዮሐንስ ወንጌል ምዕራፍ 13 ላይ ማለት ነው። ከኔ ተማሩ ነው የሚለው። በማቴዎስ ወንጌል ላይም እንደዚሁ ብዙ ቦታ ላይ አስቀምጧል። እኔ ታደርጉ ዘንድ ምሳሌን ተኩላችሁ ይላል ማቴዎስ ወንጌል ላይ። ስለዚህ ሁሉን ነገር ለማስተማር እንጂ አካላትን ለመግለጽ የባህሪ ስራን ለመግለጽ ወዘተ እንደዛ አይነት ቃላት ሲጠቀም እናገኘዋለን እንጂ ሶስት ህልውና የላቸውም። እሺ ይተዋወቃሉ እርስ በርስ ይተዋወቃሉ የሚለውም አይሰራም። ምክንያቱም አንድ የሆነ መለኮት ስር ያሉ ሶስት አካላት ስለሆኑ ራሱን ያውቃል እንጂ ይተዋወቃሉ አይሰኝም። እርስ በርስ ይተዋወቃሉ የሚባል ሳይሆን ራሱን ያውቃል፣ አምላክ ራሱን ያውቃል። ምክንያቱም ይተዋወቃሉ የሚያሰኘው ሶስት ህልውና ላላቸው ነገሮች ነው። ሶስት ህልውና አሁን ለምሳሌ እኔ አንተና ትንሹ ጃ ብንሆን አሁን ይተዋወቃሉ ወይ ቢባል የሳው እንተዋወቃለን፣ ቲክቶክ ላይ ተዋወቀን ልንባባል እንችላለን። ለነዚህ ለሶስት አካላት ግን ይሄ ጥያቄ አይመጣም። ለምን የማይመጣበት ምክንያት ሶስት ህልውና ስለሌላቸው አንድ ህልውና ነው ያላቸው። አንዱ ያለ አንዱ መኖር አይችልም። በዚህ ምክንያት ራሱን ያውቃል የሚል ነው መልሱ። ኦኬ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 23 ላይ ሰውን በመልካችን እንፍጠር እያለ የሚናገረው ማን ነው? ኦኬ ይሄ እግዚአብሔር ነው። ለማ ኦኬ ይሄ አካላትን ለመግለጽ ነው እንጂ ለመልእክት ለማስተላለፍ አይደለም። እዚህ ጋር ያለው ምንድነው? እኛ ይሄ መጽሐፍ ይጻፋል ወደፊት ስለሚጻፍ በመጽሐፍ እግዚአብሔር ሁሉን አዋቂ ስለሆነ ወደፊት በመጽሐፍ ስለሚጻፍ ለኛ በኦሪትም ለነበሩት እኛም የሐዲስ ኪዳን ሰዎች እግዚአብሔር ሶስት አካላት እንዳለው ወይንም ደግሞ ከአንድ በላይ አካል ሶስት መሆኑ ወደ በኋላ ነው መጥቶ አስረግጦ የሚነግረን። በሰዓቱ ግን ከአንድ በላይ አካል መሆኑን የሚያስረግጥ ሐሳብ ነው። እንፍጠር የሚለው ለማን ነው? አሁን እግዚአብሔር እዚህ ጋር እንፍጠር እያለ ነው። ለማን ነው የሚለው? ኦኬ እያለ ያለው መልእክት ለማስተላለፍ ሁሉን አዋቂ ስለሆነ እግዚአብሔር በመጽሐፍ ተጽፎ እኛ ከዛ በኋላ በኦሪትም እኛም ለሐዲስ ኪዳን ሰዎች አምላክ አንድ ሆኖ ያለ ነገር ግን ሶስት አካል እንዳለው ለማሳወቅ ወደፊት ለሚፈጠሩ ሲጽፍልን ወይንም ሲነግረን ነው እንጂ ለአንዱ ለማስተላለፍ አይደለም። ዋናው ሐሳብ አካላትን ለመግለጽ ነው።
እንፍጠር ብሎ ኢንቫይት እያደረጋችሁ ያላቸው ማንን ነው? እንፍጠር እያለ ነው አሁን የሚፈጥሩ አሉ። እሱም አንድ ላይ እንፍጠር ብሎ ነው እየበለው እየጋበዛቸው ነውና እንፍጠር የሚለው ማንን ነው? ኦኬ ይኸውልህ አሁን እዚህ ጋር ዋናው ሐሳብ ምንድነው አልኩህ? መልእክት ለማስተላለፍ የፈለገው አካላትን ለመግለጽ ነው። አካላትን ለመግለጽ በቃ እንጂ ለምሳሌ እዛ ጋር ይኸውልህ እንፍጠር ብሎ እነዚህ አካላቶች ምን ናቸው? አንድ ጊዜ ይቅርታ እዛ ጋር ቆይ ክፍሉን ላውጣውና ስፔሲፊክሊ ብናየው የተሻለ ነው። 1:26 መሰለኝ 1:26 እግዚአብሔርም አለ ተመልከት እንግዲህ ራሱ እኮ አውዱ ይመርሃል ማለት ነው። እግዚአብሔርም አለ ነው ዋናው ሰውን በመልካችን እንደምሳሌያችን እንፍጠር የባህር ዓሦችና የሰማይ ወፎችን እንስሳትን ምድርን ሙሉ በምድር የሚንቀሳቀሱትን ሙሉ ይግዙ። ስለዚህ ምንድነው እዚህ ጋር የሚያሳየን አካላትን ለመግለጽ የአምላክን አካላቶች ለመግለጽ እንጂ አንዱ ለአንዱ ለመናገር የተጠቀመበት ክፍል አይደለም። ኦኬ እነዚህ አካላት አካላት ናቸው። ለምሳሌ ይቅርታ አድርግልኝና እኔ ደብል ስታንዳርድ አይመቸኝም ግን የግድ ዛሬ ልጠቀም እሺ አመሰግናለሁ። እሺ በጣም ጥሩ። ስለዚህ ሐሳቡ አሁን እኔ የምጠቅሰው ሐሳብ ከቁርአን አንድ አይነት ባይሆንም አንተም ሌሎችም ምናልባት አንተ ላትሆን ይችላል ሌሎች ግን ብዙ ጊዜ አብራርተውልኛል። አላህ እኛ እያለ የሚገልጸው እኔ ብዙ ጊዜ ስጠይቅ አንድ በላይ መሆኑን ያሳያል ስል አይ እንደዛ አይደለም ልህቅናውን ታላቅነቱን ለመግለጽ ነው ብለው ነው ብዙዎች የመለሱልኝ ማለት ነው። አየህ ስለዚህ በአንተ መጽሐፍ ውስጥ እኛ ብሎ ሲናገር ቁጥርን ላይ ገልጽ ይችላል ብለህ መለስክልኝ። ገብቷል? የኔም ያስሄዳል ለምን ቁጥርን ሊገልጽ ይችላል ብዬ መጣሁ። አንተ ግን ኖ ህልቅናውን ለመግለጽ ወይንም ደግሞ ታላቅነቱን ለመግለጽ ነው ብለው መለሱልኝ። ልክ እንደዚህ ሁሉ እዚህ ጋር ያለው ሐሳብ በቀጥታ አንዱን እያወራ ሳይሆን አካላትን ለመግለጽ ነው። በዚህ በመጽሐፍ ቅዱስ አውድ አንፃር ማለት አንተ በቁርአን አውድ አንፃር ሌሎች እንደመለሱልኝ ሁሉ ስፔሲፊክ የሆነ አሁን ሰውኛውን ስታየው ብዛትን የሚገልጽ ነው። ነገር ግን እንደ ቁርአን አተረጓጉም እንደዛ አድርገው ተረጎሙልኝ። ስለዚህ እዚህ ጋር ደግሞ እንደዛ ነው እልሃለሁ። ኦኬ እሺ እንትን ነው አክቹሊ አሁን ኢየሱስ ይጸልይ ነበር አይደለ? ለምሳሌ አዎ ይጸልይ ነበር። ወደ ማን ነው የሚጸልየው? ወደ አባቱ። ኦኬ ኢየሱስ ወደ አባቱ ሲጸልይ የኢየሱስ አምላክነት ምን እየሰራ ነበር? እየጸለየ ነበር ወይስ? በቃ መልካም ጥያቄ፣ ግሩም ጥያቄ። ምንድነው አሁን ይሄ የሚጸልይበት ክፍል ላይ አውጥተን ብናየው ምንድነው የሚለው? በተደጋጋሚ ወደ 2-3 ጊዜ እየመጣ ሐዋርያቱ ምን ይላቸው ነበር? ወደ ፈተና እንዳትገቡ ትጉና ጸልዩ። አንድ ጊዜ ደግሞ ይሄዳል ይመጣል። ወደ ፈተና እንዳትገቡ ትጉና 3 ጊዜ ነው የሚያናግራቸው። ምንድነው ይሄን የሚያሳየው? እያስተማራቸው ነው። ቅድምም ተናግሬዋለሁ። በዮሐንስ 13 ላይ በማቴዎስ ወንጌል ላይም እንደዚሁ እነሱም ነግረውት ነበር። ጌታ ሆይ እባክህ ጸሎት አስተምረን ብለውት ነበር። አባታችን ሆይም ወደ ፈተና አታግባን የሚለውን ጸሎት ካስተማራቸው በኋላ እንደገና ደገመው መጨረሻው ሊያዝ ያለበት ክፍል ላይ ማለት ነው። 3 ጊዜ እየመጣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይህ ሐሳብ ምንድነው? ለኛም በዚህ ዘመን ላለን ሰዎች ተግቶ መጸለይ ወደ ፈተና እንዳንገባ እያሳየን እያስተማረን ነው እንጂ እሱ ወደ አባቱ የሚጸልይበት ሪዝን ወይንም የሆነ ነገር ኑሮ አይደለም። እሺ እንዳይረዝምብን